በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ የአባቴ ቡሩካን አባቶቼና እናቶቼ እግዚአብሔር ምሕረትና ቸርነቱን አብዝቶልን ከእናንተ ጋር በእንደዚህ አይነት መልክ እንድንገናኝ ስለረዳን አምላካችንን እጅግ አድርገን እናመሰግናለን። የተባረከው ተስፋችን ጌታ ኢየሱስ ክርስቶስ ሞቶ ስለተነሳ ተነስቶ በአብ ቀኝ ስላለ ከኛ ጋር በመንፈሱ ስለሚገኝ በዚህ ምክንያት መልካሙን የምስራች ለማወጅ አቅምና ጉልበት ስለሆነን በክተናል። አቅምና ጉልበታችን ጌታ ስለሆነ በክተናል የሚባለውን ቃል ይሰመርበትና በእውነት የእግዚአብሔር ጸጋ ባይረድን በእናንተ መካከል መቆም አንችልም ነበረ። እግዚአብሔር ምሕረትን ስላበዛልን ይሆናል። እግዚአብሔር ስም ብሩክ ይሁን። እናንተም ደግሞ ታላቁን ምሕረት ከእግዚአብሔር እንደተቀበላችሁ አምናችሁ ይህንን መንፈሳዊ ገበታ ከኛ ጋር አብራችሁ እንድትጋበዙ በጌታ ፍቅር በትህትና እንጠይቃለን። አስገራሚና ድንቅ የሆኑ መልእክቶችን ከሰማይ እየዘነበልን ይገኛል። እግዚአብሔር ቃል እንደሚለው ከሰማይ ዝናብ እንደሚወርድ ምድርን እንደሚያረሰርስ ታበቅልና ታፈራ ዘንድ እንደሚያደርጋት ተብሎ እንደተጻፈ የኛን ሕይወት የሚያረሰርስ የሚለውጥ በደረቀውና በጨለመው ዓለም እርጥበትን የሚፈጥር የእግዚአብሔር ቃል በቅዱሳኑ መካከል ስለሚገለጥ ይህ ስለሆነ እግዚአብሔር ስም የተባረከ ይሁን። ዶክተር ሳምሶን ከኛ ጋር አብሮ ይገኛል። ዶክተር ሳምሶን እስጢፋኖስ እንደምታውቁት እጅግ በጣም ዩኒክ ከሆነበት ነገር አንዱ ብዬ የማምነው በግሌ ነው የማምነው በኢቫንጀሊካል ዩኒቲ በሚለው ላይ ሰፊ ጥናትና ፒኤችዲውን ስለሰራ ነው። ማንቸስተር ዩኒቨርሲቲ በሚገኘው እውቅና ባለው ዩኒቨርሲቲ ውስጥ በጣም በስፋት እዛ ላይ ጥናቶችን አድርጓል። አውሮፓ ውስጥም አሜሪካም ሲዘዋወር ነበረ። በኢትዮጵያም ውስጥ እንደዚሁ እየሰራ ነው። ከዚህም ባሻገር በሴኩላሩ ዓለም ፕሮፌሽናል ሆኖ በሕክምናው ዶክትሬቱን የያዘ ነው። ከዚህ ጋር አብሮ ደግሞ ሪሰርቸር ነው እና ሜዲካል ሪሰርቸር ነው። እጅግ ድንቅ የሆኑ ቤተሰቦች አሉት። እግዚአብሔርን ስለሱ እጅግ አድርገን አመሰግናለሁ። ይሄ ትምህርት ያለፉት 7 ሳምንታት በርከት ያለ ጥናቶችን ያዘለ ትምህርቶችን አካፍሎናል። ይሄኛው እንግዲህ 8ኛው ትምህርት ላይ ደግሞ አብረን በመሆን ሌሎችንም ሼር በማድረግ ከኛ ጋር እንድትተባበሩ በጌታ ፍቅር እጠይቃችኋለሁ። እግዚአብሔርን ስለ ጸጋው ጌታ እናመሰግናለን። ዶክተር ሳምሶን እንኳን ደህና መጣህልን። እንኳን ደህና ቆያችሁኝ። አሜን። ጌታ ይባርክህ። እግዚአብሔር ስለሰጠ ጸጋ የጌታን እያመሰገንን በእውነት የእግዚአብሔርን ቸርነት የእግዚአብሔርን ምሕረት እንድናስተውል ያደርገናል። በመጽሐፍ ቅዱሳችን በኢሳይያስ ላይ እንደሚናገረው ከእግዚአብሔር ዘንድ የሆንን ድንቅና ተአምራቶች ነን ይላል እና ምልክቶች ነንም ብሎ ይናገራል። ለአሕዛብ ምልክት የሚያደርጋቸው ቅዱሳን አሉ። ያም የእግዚአብሔር ጸጋ በእነሱ ውስጥ መገለጡ እነሱም ደግሞ የተቀበሉትን ቃል በእምነት አዋህደው ለፍሬ መብቃታቸው እነዚህ ሁለቱ ነገሮች አብረው ተጣምረው የሚሄዱ ናቸው። እግዚአብሔርን ስለ አንተም ስለ ቤተሰቦችም ጌታ እናመሰግናለን። ሳምንት እንዴት ነበረ? እግዚአብሔር ይመስገን በጣም ሰላም ነበረ። አገር ቤትም ሰላም ነው። ጸጋው ከፈተናው በላይ ሆኖ ጌታን እያገለገልን በጌታ ሆነን እየኖረናለን። ብዙዎችም ደግሞ መንፈሳዊ ነገሮች አብያተ ክርስቲያናት በዚህ ዙሪያ ያሉት ሰላም ናቸው። እግዚአብሔር ይመስገን። ጌታ የተባረከና የተመሰገነ ይሁን። ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ ኤርትራ አሁንም መጸለያችንን አናቆም እላለሁ። እንግዲህ ለአንተና ለመንፈስ ቅዱስ ጊዜውን እሰጣለሁ። የእግዚአብሔር ቃል ትዝ ይልህ እንደሚሆን በሐዋርያት ሥራ ምዕራፍ 14 ቁጥር 20-21 አካባቢ ሐዋርያ ጳውሎስ የደቀ መዝሙርነትን አገልግሎት ያገለገለበት ጊዜ ነበር። የአገልግሎት በአንጾኪያ የነበሩ ሰዎች መጥተው ብዙ እንደጎዱት ከዛ በኋላ ተመልሶ ደግሞ ወደ አንጾኪያ ሀገር ሄደ። ያቺ የተጎዳባት የተሰበረችባት ቦታ ላይ ተመለሰና ያንን ሕዝብ ማገልገል ጀመረ። እንግዲህ ጥናቱ እንደሚታወቅ 87 ኪሎ ሜትር አካባቢ ይሄዳል እና አፉን ከፈተ ይላል መጽሐፍ ቅዱሳችን። አፉን ከፈተና ሐዋርያ ጳውሎስ ያስተምር ነበረ ይል ነበር መጽሐፍ ቅዱስ። እና ዋረን ወርስቢ የሚባል ታውቀው እንደሆነ ድንቅ ምሁር ነው።
በአንድ ወቅት ምን አለ? ነቢያቶች አፋቸውን ከፍተው ያስተምሩ ነበር፣ ሐዋርያቶችም በአዲስ ኪዳን ያስተምሩ ነበር አፋቸውን ከፍተው። ግርም የሚለኝ ነገር አለ፣ አፋቸውን ሲከፍቱ የእግዚአብሔር ቃል ይንጸባረቅባቸው ነበር። አፋቸውን ደግሞ ሲዘጉ ሕይወታቸው ያንጸባርቅ ነበር፣ ይናገር ነበር እያለ ሁለቱንም ይናገራል። ስለዚህ ይሄን ለምን አነሳው ብትሉኝ፣ ክርስቲያን መናገር አለብን፣ ስለ አንድነት መናገር አለብን፣ ስለ ፍቅር መናገር አለብን፣ ስለ ይቅርታ መናገር አለብን። ከዚህ ባሻገር ደግሞ የኛም ህይወት ያንን ማስተጋባት አለበት የሚል ነው። እግዚአብሔር እንግዲህ የሰጠህን ቃል ታካፍለናለህ። ጌታ ያክብርልኝ። አሜን። የተወደዳችሁ ቅዱሳን ሰላም በያላችሁበት ይሁን እላለሁ። አጭር ጸሎት አድርገን ወደ ትምህርቱ እንሄዳለን። ገመዴ በአማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ ተብሎ በቃልህ እንደተጻፈ የህይወት ገመዳችን በአንተ ላይ ስለወደቀ ከዚህ የተነሳ ደግሞ እግዚአብሔር አቤቱ እኛና የኛ የሆነ ሁሉ ስለተዋበ ስምህ ይባረክ። ኢየሱስ ክርስቶስን በማመን ስላገኘነው የዘላለም ህይወት አባት በሰማይ በህይወት መዝገብ ስማችን ስለተጻፈ የእግዚአብሔር ልጆች ተብለን ስለተጠራን የቅዱስ መንፈስህ ማደሪያ ስለሆንን ቅዱስ ስምህ የተባረከ ይሁን። ጻድቅ አባት ሆይ አቤቱ ደግሞ በምድር ቆይታችን እናገለግልህ ዘንድ ጸጋን ስለሰጠህን ባለፉት ዘመናት በእኛ ስላለፉ በጎነቶችህ ስምህ የተባረከ ይሁን። አቤቱ እግዚአብሔር ሆይ ደግሞ ባስለመድከን ጊዜ አቤቱ እግዚአብሔር ፍቃድህን ልንማማር በፊትህ አለን። አቤቱ በመካከላችን በመገኘት ለተናጋሪውም ለሰሚውም ጸጋን በመስጠት አንተ እንድትከብር ለታመንከው ሁሉን አደራ አሳልፌ ሰጠው። ካንተ ያልሆነ ለአንተም ክብር የማይሆን በጌታ በኢየሱስ ስም የተከለከለ ይሁን። በጌታ በኢየሱስ ስም አሜን። አሜን። እግዚአብሔር እናመሰግናለን። የዛሬው ትምህርታችን ትምህርት 8 ነው። ሁል ጊዜ ስጀምር እንደምለው የዚህ ትምህርት ዋነኛ መሪ ርዕስ የኢትዮጵያ ወንጌላውያን አንድነት የሚል ነውና ኢትዮጵያውያንና ኤርትራውያን በያለንበት ስፍራ እግዚአብሔር አጋጣሚ በሚመስል ሰማያዊ ፕሮግራም ባስቀመጠን ቦታ እንዴት በእግዚአብሔር ፊት ሚዛን በሚደፋ አንድነት ተያይዘን እድሜያችን ሳይፈጸም ሩጫችንን እንደምንፈጸም እንዴት እግዚአብሔር ያየልንን ፍሬ አፍርተን ተጽዕኖ ፈጥረን ልናልፍ እንድንችል ነው ዋነኛ ርዕሱ። የቀጣይ 2 የመጨረሻ ትምህርቶች ወደ መሬት ትምህርቱን አውርደን በምን አይነት ሞዴል ወይንም የህብረት ስርዓት ብንያያዝ ነው የተሻለ አዋጭ የሚሆነው የሚለውን ነው የምንመለከተው። እስካሁን የነበሩት 7 ትምህርቶች የዛሬውም ለዛ ግብአት የሚሆኑ ጡቦችን ነው እያመረትን ያለነውና ህብረት በእውቀትና በእምነት ሊሆን ስለሚገባ አባቶቻችን ትልልቅ የህብረት ሞዴሎችን ቀምረው ነበረ። ከውጪ ጫና ይልቅ በዋነኝነት ብዙዎቹ የጨነገፉት በእውቀት ማነስ ነው። አንዳንዴ ደግሞ የሚያልሟቸውም የህብረት ሞዴሎች በጣም የተለጠጡ ለመተግበር የሚያስቸግሩ እንደው በሁሉ ነገር አንድ እንሆን ዩኒፎርሚቲን የያዘ ሴቶችን ያስቡ ነበር። ሌላ ጊዜ ደግሞ ኦርቶዶክስና ካቶሊክንም ጨምረን የሚል አቋም ነበራቸው። ከትምህርት ያልጀመረ ማለት ነው። ለመሆኑ በመሰረታዊ የክርስትና አስተምህሮ እንግባባለን ወይ የሚለውንም ሳይቀምሩ አንዳንዶች የህብረት አጋር የአገልግሎት ፓርትነር ሳይሆን የወንጌል ስርጭት መስክ ሊሆኑ የሚገባቸውን ሁሉ እንደ አካል ለመያዝ የሞከሩባቸው ጊዜያቶች ነበሩና ኦርቶዶክስ ውስጥ የምንቆይ የሚልም እንዲሁ ከስነ መለኮት ያልጀመረ በዋነኝነት ፍርሃት ከጀርባው የነበረበት ስደትን ለመከላከል የሚል ብዙ አላስኬደም እና
አሁን ግን በተሻለ አቅም በተሻለ መረዳት ይሄንን ህብረት ልናስቀጥል ይገባል። በጌታ ፊት ሚዛን የሚደፋ አሰራር ነውና ጌታ ዝም ባላለበት እኛም ዝም አንልም በሚል እንደገና ኢትዮጵያ ወንጌላውያን እንዴት ህብረታችን ልናድስ እንደሚገባ ነው እየተማማርን ያለ ነውና የዛሬው ትምህርት 8 የቅዱሳን ህብረት ጥናቶችና ተሞክሮዎች በሚል መሪ ርዕስ ነው የምንመለከተው። በዚህ ርዕስ ታላላቅ በጊዜው የነበሩ የስነ መለኮት አባቶች እንዲሁም የማስተባበሪያ ቢሮዎች እንደ ዓለም አብያተ ክርስቲያናት ህብረት ያሉ ምን አሉ፣ በምን አይነት ሞዴል እንድንያያዝ መከሩ የሚለውንና ለመሆኑ ሌሎች ሀገሮችስ ከዚህ አኳያ ምን አደረጉ የሚለውንም አብረን እንድናይ ነው እንትን ያልኩት። ከቨር ፔጅ ላይ እንደምታዩት መንትያ ልጆች እንቁላል ሰብረው ሲወጡ ነው የሚያሳየውና እኔና እናንተ በአንዱ የመስቀል ስራ የተወለድን መንትዮች ነን። ጫጩት እንቁላሉን ሰብራ እንደምትወጣ ከከበበን ካጨናነቀን ይህን አንድነታችንን ከጋረደ ሰብረን ልንወጣና አንድነትና ውበታችንን ልናሳይ ይገባል ለማለት ነው። እንቀጥል። የዛሬው ትምህርት 3 ዋና ዓላማዎች አሉት። የመጀመሪያው በቅዱሳን ህብረት አካሄድ የተሰጡ ብይኖችን ለመረዳት ነው። አባቶች የመጽሐፍ ቅዱስን አስተምሮ ወደ መሬት አውርደውት ማለት ነው። ይሄ ሁሉ ጥናትና ስልት ያስፈለገን ወጥ አስተምህሮ በመጽሐፍ ቅዱስ ከህብረት አኳያ ስለሌለ ነው። መጽሐፍ ቅዱስ የመመሪያ የመርህ መጽሐፍ እንጂ ዝርዝር የአፈጻጸም ሰነድ አይደለም። እያንዳንዱ ቤተክርስቲያንና ቅዱሳን እንደ አካባቢያቸው አውድ እንደ ዘመኑ እንዳለው ማህበራዊ እውነታ ከጌታ በመመካከር እርስ በርስም በመመካከር ለኛ አካባቢ ይሰራል የሚሉትን የህብረት ሞዴል ይተልሙ ነበረ። እኛም ደግሞ ወደ ኋላ ሄደን ከነሱ ብርታትና ውሱንነቶችን እያየን ለኛ የሚሆነው የቱ ነው የሚለውን እናስባለን ማለት ነው። ግን አንነቅፍም። ለምንድን ነው? ዛሬ ላይ ሆነን ትላንትን መንቀፍ አይቻልም። አንዳንዱ አሰራር ለዛሬ የማይሰራ ይምሰል እንጂ ለትላንት አዋጭ ነበረ፣ ጠቅሟል በጊዜውና ያንን እያከበርን ዛሬ ላይ ስናመጣው ግን ሌላ አቁማዳ ይጠይቃል። ሌላ ዘመን፣ ሌላ አውድ፣ ሌላ ማህበረሰብ፣ ሌላ የወይን ጠጅ ነው ያለው። ይሄኛው የወይን ጠጅ ከቀድሞ ይሻላል አይሻልም ለማለት አይደለም የዘመኑ ክርስትና ቢሆንም ግን ሌላ አውድ ነው። ከዚህ አኳያ ለዛሬ የሚሆነውን በምን መልክ እንያያዝ ብለን እንደ ጊዜው ባለ አደራ እንድንመከር ለማደፋፈር ነው። እነኚህን ብይኖችን በታሪክ የታዩ ጥምረቶችን እንመረምራለን። በመጨረሻ የሀገሬን ወንጌላውያን ለቃል ኪዳንን ጥምረትና ውህደት ማነሳሳት ነው። እነኚህ ሞዴሎች ብዙ በትምህርቴ ጎላ አድርጌ ያነሳቸዋለሁ። እስካሁን በምድራችን በውጭውም ብዙ ያልታዩ ናቸውና ዘመኑ ይሄንን ጠይቋል። ስለዚህ ምን ማለት ነው፣ እንዴት ነው የሚካሄድበት የሚለውን ዘርዘር አድርገን እንመለከታለን። እንቀጥል። ስለዚህ በዛሬው ትምህርታችን ውስጥ የምናያቸው ዋና ዋና ርዕሶች መግቢያ ይኖረዋል። 8ቱ የህብረት ሞዴሎች የሚል በተለያዩ የስነ መለኮት ሊቃውንት የተሰጡ ትንታኔዎች ከዚህ በፊት በታሪክ ያለፉ ህብረቶችን እንቃኛቸዋለን። አህጉር አቀፍና ዓለም አቀፍ ጥምረቶች በዚህ ወቅት ያሉትን ምንድናቸው ብለን እነሱ እናያለን። ሩሽ የሚባል ተመራማሪ በ5 የህብረት ደረጃዎች ብሎ የዘረዘራቸው በብዙ ዓለም ተቀባይነት ያላቸው አካሄዶችን እናያለን። አንድ እንደ ኬዝ ስተዲ ደግሞ የእንግሊዙ አንግሊካን እና የጀርመኑ ሉተራን እነኚህ ወንጌላውያን ግዙፍ ቤተ እምነቶች 55 ዓመት የፈጀ አድካሚ
ቃል ኪዳን ጥምረት ሂደታቸውን ለትምህርታችን ትንሽ ዘርዘር አድርገን እናይና የህብረት ድርድር ወይንም ስምምነት መርሆች የሚሉትን አይተን ነው የምንጨርሰው። እንቀጥል። በኢትዮጵያ ውስጥ ካሉ ህብረቶች አንዱ የኢቫንጀሊካል መሪዎች ጉባኤ የሚባል ነው። የነሱ አንድ ድንቅ አባባል አለ። በእሱ ነው የምጀምረው። በሀገራችን ጣፋጭ አንሶ መራራ የበዛው ንቦች ጠፍተው ሳይሆን እነርሱን በአንድ ላይ የሚይዝ ቀፎ ስለሌለ ነው። በግለሰብ ደረጃ፣ በቤተ እምነት ደረጃ፣ በአገር ውስጥም በውጭም ትልልቅ አቅም ያላቸው ቅዱሳን አሉ። ያ ወንድም አዲያም ሰገድ ብዙ ጊዜ መጨረሻ ላይ እንደው ምን ትላለህ ትልቅ አቅም ኖሯቸው በዛ ሙላት ስላልተገለጡ የሚል ጥያቄ ይጠይቀኛልና ብዙ ቁጭት እንዳለው ያሳያል ይሄንንና ብዙ ውበት ያላቸው ጌታ በትምህርት ቤትና በህይወት በመከራ መክሮ ያስተማራቸው ለአካሉ ለቤተ ክርስቲያን ብዙ የሚበላ ነገር ያላቸው አንዳንዶች በቤት አንዳንዶች ደግሞ በትንንሽ ቦታ ቁጭ ብለዋል እና እንዴት አይነት ቀፎ ብናዘጋጅ ነው ወደ አንድነት አምጥተን ይሄ ጣፋጭ ነገራቸው በሙላት እንዲወጣ የምናደርገው የሚለውን ነው ዛሬ በዋነኝነት የምንነጋገረው። ስለዚህ በዋነኝነት ዛሬ ስለ ቀፎ አሰራር ነው ማለት ነው የምንመካከረው፣ ወይንም የህብረት ሞዴላችን ምን መልክ ይኖረው የሚለውን ነው የምናነሳው። ሄንሪ ፎርድ የፎርድ መኪና ካምፓኒ ጀማሪ እና ባለቤት ውብ አነጋገር አለው ከዚህ አኳያ። ከዚህ ቀደም የነበሩ ተደጋጋሚ አለመሳካቶችን እንደ ጉዳት አያያቸውም፣ እንደ ትምህርት ቤት ነው የሚያያቸውና አለመሳካት በተሻለ መረጃ ዳግም የመሞከር እድል ነው ይላል። ትላንትና ሞክረናቸው እንደሚገባ ፍሬ ያላየንባቸው የህብረት ሞዴሎች ተስፋ የምንቆርጥባቸው ሳይሆኑ ሌላ እድል ነው። በተሻለ መረጃ ቢያንስ የተወሰኑ የማይሰሩ መንገዶችን እናውቃለን በሚል እንደገና በተሻለ እውቀትና በታደሰ ማንነት ለመሞከር እድል ነው እያለ ይናገራልና በርዕሱ ካጠኑና ከሌሎች ተሞክሮ ምን እንማራለን የሚለውን ነው። ባለፈው ከመጽሐፍ ቅዱስ አኳያ ስለ ህብረት ምን እንማራለን ነው። ዛሬ ደግሞ በታሪክ ካለፉ አሁንም ካሉ የህብረት ሞዴሎች ብርታትና ውሱንነት የምንማረውን ነው የምንመለከተው። የመጀመሪያው እንቀጥላለን። ከስምንቱ ሞዴሎች የመጀመሪያዋ ቤተክርስቲያን ወይንም ደግሞ የመጀመሪያ ክፍለ ዘመን ሞዴል በመጽሐፍ ቅዱስ የተጠቀሱ ቤተክርስቲያናት ምን አይነት የህብረት ሞዴል ነበራቸው? እነኚህ በስም የተጠቀሱልን የኢየሩሳሌምም፣ የኤፌሶን፣ የገላትያ፣ የቆሮንቶስ፣ የሮም፣ የቲያጥሮን የተባሉ የሚጠቀሱ ቤተክርስቲያናት አደረጃጀታቸው አሁን ካለችው ከዘመኗ ቤተክርስቲያን አደረጃጀት ፈጽሞ የተለየ ነበረ። ግን አሁን ላይ ያኔ አካባቢያዊ ነበር በዋነኝነት፣ አሁን ደግሞ ኮንግሪጌሽናል እና ዲኖሚኔሽናል የሆነ አወቃቀር ነው ያለን። ይሄ በራሱ ስህተት ነው ማለት አይደለም። ምክንያቱም አንዳንዶች በጣም ይለጥጡትና ወደ መጀመሪያው ቤተክርስቲያን አሰራር መምጣት አለብን፣ ከዛ ውጭ ኃጢአት ነው ይላሉ። አስተምህሮንና ልምምድን መለየት አለብን። በአስተምህሮ መልክ በመጽሐፍ ቅዱስ የቀረቡትን የመከተል ግዴታ አለብን። የውይይት አጀንዳም አይደለም። ጸጋን አብዛልኝ ነው የሚባለው። ልምምድን ግን ልምምድ ነውና የመቀበልም ያለመቀበልም ነፃነት አለ። ለጊዜያቸው ለስፍራው ባሉበት ደረጃ ይመቸናል ያሉትን ቀምረናል። አይደለም የህብረት ሞዴላቸው እኮ ያላቸውን እየሸጡ በጋራ እያመጡ በጋራ ይኖሩ ነበር።
ያንን ሁሉ የመከተል ግዴታ የለብንም። ምክንያቱም አስተምህሮ ሳይሆን ያ ልምምድ ስለሆነ። ግን ከዛ ልምምድ ምን እንማራለን? ምን ውበት አለ ለዛሬ የምንወስደው እያለን ግን እንመለከታለን። የመጀመሪያዋ ክፍለ ዘመን ቤተክርስቲያን አወቃቀሯ አካባቢያዊ ነበረ። ከተማን ደግሞ ከምዕመን ቁጥር አኳያ እንደ አካባቢ ወይንም አጥቢያ ወስደው ነበረ። ሐዋርያ ሥራ 14:23 ላይ በየቤተ ክርስቲያኑ ሽማግሌዎችን ሾሙ ይላል። ቲቶ 1:5 ላይ ደግሞ በየከተማው ሽማግሌዎችን እንደሾሙ ይናገራል። ይሄ ማለት ሽማግሌዎች ለአንድ ቤተ ክርስቲያን የተሰጡ ናቸው። ደግሞ በጂኦግራፊ ደግሞ የተከለሉ ነበሩ። ጂኦግራፊ ዘለል የሆነ የአስተዳደር ጥምረት አልነበራቸውም። ስለዚህ ያስረገጣቸውን አካባቢ ስለመውረስ የጽድቅ ተጽዕኖ ስለማምጣት በዛ ከችመንት ወይንም በዛ አካባቢ ያሉ ቅዱሳንን አስተባብረው ይተጉ ነበር። መጠሪያቸውና የተጠያቂነት ገደባቸውም በተሰጣቸው አካባቢ ልክ ነበረ። አካባቢ ዘለል ግን ዕውቅና ይሰጣጣሉ። እንደ አካል እንደ ክርስቶስ ቤተሰብ ጸጋና ሸክምን ይከፋፈላሉ። አስፈላጊ ሲሆን ሐዋርያ ሥራ ምዕራፍ 15 ላይ እንደተጠቀሰው የጋራ ጉባኤ ጠርተው ደግሞ የጋራ ብይኖችን ይሰጣሉ። በአንድ አካባቢ ተጨማሪ ቤተክርስቲያን ራዕይ ተሰጠኝም ይሁን ባለመግባባትም ይሁን መክፈት አካሉን እንደ መክፈል እንደ ማዳከም ይቆጠራል። የእግዚአብሔር ነፍስ አብዝታ ትጸየፈዋለች የተባለው የምሳሌ 6 አስተምህሮ ውስጥ ይወድቃሉ። ስለዚህ ምንም አይነት ልዩነት ይሁን ተለያይቶ ለመደራጀት በቂ ምክንያት አይደለም። ለፍቺ ምንም አይነት ምክንያት የለም ማለት ነው በቅዱሳን አንድነት ውስጥ። ይሄ ህብረት ደግሞ ወይንም ይሄ ሞዴል ለ300 ዓመታት የጸና ነበረ። እንቀጥል። ሁለተኛው ስለዚህ ቅድም እንዳልኩት ይህ ልምምድ እንጂ አስተምህሮ ስላልሆነ ለመከተል አንገደድም። ግን ደግሞ በአንድ አካባቢ የሚገኙ አብያተ ክርስቲያናት ተበጣጠሰን አካሉን ከፋፈል ነው ብለው ዛሬ ለምን አስፈላጊ ተሐድሶን በየግል አድርገን አካባቢያዊ በሆነ ውህደት እንስራ ቢሉ ደግሞ የበለጠ ስኬታማ እንደሚሆኑ ይሄ ሞዴል ያሳያል። የሰው ኃይል፣ የአገልግሎት አቅም፣ የገንዘብና ንብረት እድገት የተሻለ ይኖራል። አላስፈላጊ ድግግምና ብክነት ፉክክርንም ይቀንሳል። ይሄ ሲነሳ ብዙ ጊዜ የሚነሳ አለ። ዛሬ ላለው ይሄ ድንበር ዘለል በመሰል አስተምሮና ታሪክ የተሳሰሩ የዲኖሚኔሽን ቤተክርስቲያናት ላይ ስጋት አይፈጥርም ወይ ይሄ ሞዴል? ዛሬ እናንሳው ብንል ይላሉ። ዲኖሚኔሽንን ሳናፈርስ ዲኖሚኔሽኖች ግን አካባቢያዊ የቃል ኪዳን ጥምረት አጥቢያዎቻቸው እንዲኖራቸው ቢያበረታቷቸው ዲኖሚኔሽኑ ሳይፈርስ ግን አካባቢያዊ ህብረትን ማድረግ የምንችልበትን አሰራር መተለም እንችላለን። ይሄ ሎካል ኢኩሜኒካል ፓርትነርሺፕ ይሉታል ፈረንጆች። እና አካባቢያዊ የሆነ የቤተ ክርስቲያናት ጥምረት ማለት ነው። የዲኖሚኔሽን አጥሩን ላላ አድርገ ነው አካባቢያዊውን ደግሞ ጠንከር ማድረግ እንዲችሉ በማገዝ የቤተ ክርስቲያን ስራ በዋነኝነት የሚሰራው በዲኖሚኔሽኑ ዋና ቢሮ ሳይሆን በአካባቢ ባሉ አጥቢያ ቤተ ክርስቲያናት ስለሆኑ ማለት ነው። ሁለተኛው በፌዴሬሽን የመተባበር ሞዴል ይባላል። እያንዳንዱ ቤተ እምነት የራሱን ጠብቆ ማለትም የራሱ መሰረተ እምነት፣ የራሱ መተዳደሪያ ደንብና አሰራር ኖሮት ግን በጋራ ኃላፊነቶቻችን ዙሪያ ህብረት እንመስረት የሚል ቅኝት ነው። አንዱ በሌላው እምነት አስተምህሮና አሰራር ጣልቃ አይገባም።
ግን በጋራ ኃላፊነት ዙሪያ ስልጠናዎች፣ ጾም ጸሎቶች፣ ኮንፈረንሶች፣ ወንጌል ስርጭት አይነት ግንኙነት ይኖረን በሚል የተቃኘ በዚህ ጊዜ በብዙ አካባቢዎች እና አገሮች በስፋት የሚተገበር የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትን ጨምሮ ማንም በየትኛውም አስተምህሮና መሰረተ እምነት የእምነት አንቀጽ ውስጥ ጣልቃ አይገባም። በጌታ እስከሆኑና የወንጌላውያንን መስፈርት እስካሟሉ ድረስ እንዳለ በድፍኑ አንዳችን ሌላችንን ተቀብለን ግን በጋራ ተግባራት ላይ እንዴት ጥምረትን እንፍጠር የሚል ሞዴል ነው። ቢቸግር ሞዴል እለዋለሁ እኔ። ቢቸግር እንዴት ተያይዘን ሳይሆን እንዴት ሳንነካካ የሚል ነው። የተለጠጠ መከባበር፣ መፈራራት በውስጡ ያለ ነው። ግን እንደ አንድ ሞዴል የዓለም አብያተ ክርስቲያናት ጉባኤም ይህንን እውቅና ይሰጠዋል። ሶስተኛው የመቀራረብ ሞዴል ወይም ሚውቹዋል ሪኮግኒሽን የምንለው ነው። አብሮ ከመስራት አብሮ መኖር ይቀድማል። አብሮ ለመኖር ደግሞ ቤተሰብ መሆናችንን ከመቀበል ባለፈ ጊዜ ወስዶ መቀራረብ፣ መተዋወቅ፣ መማማር፣ መደራደርና የጋራ መግባባቶች ላይ መድረስ ይጠይቃል። ይህ ከአገልግሎት በፊት ግንኙነት በሚል መርህ እርስ በርስ መፈታተሽን፣ ስለ ህብረት ደግሞ አንዳችን ስለሌላችን ለመገረዝ መዘጋጀትን፣ ካስፈለገም የእምነት አንቀጽና የመተዳደሪያ ደንብን ማደስን፣ ትኩረት አስተምህሮና ልምምድን ማሻሻልን ግድ የሚል ነው። ግን ከዚህ ባለፈ የቃል ኪዳን ግንኙነት በሰነድ የተደገፈ ባይንዲንግ የሆነ ግንኙነት ውስጥ አይገቡም። ወንድሞች በህብረት ቢቀመጡ ነው ቢሰሩ አይደለም የሚለው መጽሐፍ ቅዱስ። ይሄ አብሮነቱ ነው። በቤተሰብ ውስጥ በስጋ ቤተሰብ ውስጥ አብሮ መስራቱ አይደለም የመጀመሪያው፣ አብረን መሆናችን ነው። አብረን ጊዜ እናሳልፋለን፣ አንዳችን ለሌላችን እውቅና እንሰጣለን፣ ብርታትና ድካማችንን እንጨዋወታለን፣ አብረን ሻይ ቡና እንላለን። ይሄ የአብሮነቱ ቤተሰባዊ ግንኙነት መቅደም አለበት። ቀደም መጀመሪያ ካየነው ከፌዴሬሽን መተባበር የሚለየው ያ ስራ ተኮር ነው፣ የጋራ ተግባር። ይሄ ደግሞ ግንኙነት ተኮር የሆነ ነው። ግን ውሱንነታችንን እንሸካከማለን፣ በብርታታችን ላይ ደግሞ አንድነታችንን እንመሰርታለን። ስለዚህ ይሄ አንድን አካል ከነማንነቱ ተቀብሎ በጋራ የመኖርና የማገልገል ክህሎትን ይጠይቃል። በመሰረታዊ አስተምህሮ እስከ ተስማማን ድረስ የሚል ነው። አራተኛው ሞዴል እንቀጥል። የተባበሩት ቤተክርስቲያናት ሞዴል፣ ይሄ ዩናይትድ ቸርች የሚል ነው። ሁለትና ከዛ በላይ ቤተ እምነቶች እንደ አውሮፓ ህብረት ሳይለያዩም ሳይዋሃዱም ከፊል ራስ ገዝ በመሆን በመቀራረብ አብረው በመጸለይ በመማማር በድርድር የሚመሰርቱት የቃል ኪዳን ጥምረት ነው። የቃል ኪዳን ጥምረት ነው። እያንዳንዳቸው እንደ ቀድሞ ብቻቸውን የሚወስኑት የሚወጡና የሚገቡት የሚያስተምሩትና የሚለማመዱት አይደለም። ስለ ህብረት ስለ ሌሎች ሲሉ የሚጠሩለት አባት የሚሆኑለት የበላይ ጠባቂ የሚሆኑለት አካልም አለ። የጋራ ሰነድም አላቸው እና በእንዲህ አይነት አዋጪ ወጪ ቆጣቢና ዘላቂ በመባል ይሄ ጥምረት ይታወቃል። ለአፈጻጸምም የውህደትን ያህል አድካሚ እና ብዙ ጥንቃቄ እንደዚያኛው የሚጠይቅ አይደለም። የጋራ ማንነታቸው የግል ማንነታቸው ሙሉ ለሙሉ ስላልጠፋ ማለት ነው። ይህ ሞዴል በብዙ ሀገራት የተተገበረ ነው። የመጀመሪያው እንደሆነ የሚነገርለት የድንበር ዘለል ከትልልቅ
የቃል ኪዳን ጥምረቶች አንዱ በ75 ጃፓን በሚገኙ ወንጌላውያን አብያተ ክርስቲያናትና የኮሪያ ወንጌላውያን ቤተክርስቲያን የጀመሩት የቃል ኪዳን ጥምረት ነው። ድንበር ዘለል በሁለት ሀገር ቅዱሳን መካከል የተደረገ የወል ስምምነት ነው። በጣም ድንቅ ሞዴል ነው። ሌላው ፖርቮ በሚባል የስፍራ የተደረገ የእንግሊዙ አንግሊካን እና የጀርመኑ ሉተራን ዲኖሚኔሽኖች ጥምረት ነው። ይሄ 55 ዓመት ፈጀ ያልኩት ነው። በ85 የተጠናቀቀ በ1930 ጀምሮ እሱን ብቻውን እንደ ሞዴል ወይም እንደ ኬዝ ስተዲ ዘርዘር አድርጌ የማቀርበው ይሆናል። አምስተኛው የመዋሃድ ሞዴል ይባላል። የመዋሃድ ሞዴል ይሄ ፉል ኮሚኒየን ወይንም መርጂንግ ነው። ለእግዚአብሔር መንግስት ስራ የተሻለ ከሆነ ወይንም አዋጪ ከሆነ ከኃጢአት በቀር የማናደርገው የለም በሚል ጭካኔ በመሰረታዊ አስተምህሮና ልምምድ አሰራርም በመስማማትና አንጻራዊ ልዩነቶችን በመቻቻል በአንድ ስምና በአንድ አስተዳደር ስር ህዝቡን ሙሉ ለሙሉ በማዋሃድ የሚደረግ አስደናቂ የሆነ የህብረት ከፍታ ነው። ይህንን ደግሞ የዓለም አብያተ ክርስቲያናት ህብረት ወይም ወርልድ ካውንስል ኦፍ ቸርችስ በተለይ ብዙ ቤተ እምነቶች በአንድ አካባቢ ባሉባቸው ከተማዎች ይበረታታሉ። በአገራችንም ባለፈው እንዳልኩት በዋሽንግተን ዲሲ ወደ 120 የሚጠጉ የወንጌላውያን ቤተ እምነቶች እንዳሉ ሰምቻለሁ በዛች አነስተኛ ከተማና ለምን እንደገና በመከፈል እዚህ ደርሰናል። አሁን ደግሞ በመጣመር አቅማችንን እናጎልብት ብለን እንደ ዘመኑ ባለአደራ የምናስብበት ማለት ነው። በ20ኛው ክፍለ ዘመን ቤተክርስቲያን በብዙ ውህደቶች ትታወሳለች። እነኚህ ውህደቶች በተለያዩ አገር የታዩ ናቸው። ትልልቅ ልዩነቶች የመጣባቸው ውህደቶች ነበሩና እነዛን ሞዴሎች አሁንም እንደገና ዓላማ አድርገን ልናነሳ ይገባል ለማለት ነው። በ1976 ዓመተ ምህረት ወደ 15 ሚሊዮን ምዕመናንን የሚወክሉ 30 ውህደቶች ለዓለም አብያተ ክርስቲያናት ህብረት ቀርበዋል። ከዚያም ባለፈ በጣም ብዙ ሌሎች ቤተክርስቲያናት ደግሞ የውህደት ሂደት ላይ እንደነበሩ አስታውቀዋል። ጥቂቶችን እንደ ምሳሌ ለማንሳት እንደው የማይቻል ነገር አይደለም እየተናገርኩ ያለሁት፣ ሌሎች ሀገሮች ሞክረው ያፈሩባቸው ናቸው የሚለውን ለማሳየት ያክል ነው። በ1918 ዓመተ ምህረት በካናዳ ሜቶዲስት ኮንግሪጌሽናል ፕሬስቢቴሪያን ቤተክርስቲያናት ሙሉ ለሙሉ በመዋሃድ የተዋሃዱት የካናዳ አብያተ ክርስቲያናት የሚል አንድ ግዙፍ ቤተክርስቲያን መስርተዋል። በ1940 ዓመተ ምህረት በደቡብ ህንድ አንግሊካን፣ ሜቶዲስት እና ፕሬስቢቴሪያን የተባሉ ግዙፍ ቤተ እምነቶች ሙሉ ለሙሉ በመዋሃድ የደቡብ ህንድ ቤተ ክርስቲያን የሚልን መስርተዋል። በአንድ መዋቅርና አሰራር ስር ስማቸውም ህዝባቸውም አንድ ሆኖ ማለት ነው። ከ3 ዓመታት በኋላም 5 የተለያዩ የሉተራን ቤተ እምነቶች ከቀደሙት በመዋሃድ በደቡብ ህንድ ያለች የክርስቶስ ቤተ ክርስቲያን የሚልን ደግሞ ሌላ ድንቅ ጥምረት መስርተዋል። በተመሳሳይ ዓመትም በሰሜን ህንድ አንግሊካን፣ ሜቶዲስት፣ ፕሬስቢቴሪያን፣ ኮንግሪጌሽናል ባፕቲስት የወንድማማቾች ቤተክርስቲያንና የደቀ መዛሙርት ቤተ እምነት የሚባሉ አንድ ላይ በመዋሃድ
የሰሜን ህንድ ቤተክርስቲያን የሚልን መስርተዋል። በ1965 ዓመተ ምህረት በእንግሊዝ ፕሬስቢቴሪያን እና ኮንግሪጌሽናል ቤተ እምነቶች ሙሉ ለሙሉ በመዋሃድ የተባበሩት የተሐድሶ ቤተክርስቲያናት የሚልን ጠንካራ ቤተ እምነት አቋቁመዋል። በ1975 የክርስቶስ ቤተክርስቲያን ከነርሱ ተቀላቅላለች። ይህንን ውህደት ደግሞ የእንግሊዙን የነኚህ ብዙ ቸርቾች ጥምረት ከሌሎች ልዩ የሚያደርገው እንደ ዋና እንደው የመለያየት ርዕስ ወይንም መሰረታዊ አድርገን የምንቆጥረውን በሕፃንና በአዋቂ ጥምቀት ላይ ልዩነት የነበራቸውን ቤተ እምነቶች ልምምዳቸውን ሁለቱንም ለምዕመን ምርጫ በመተው አንድ መሆናቸው ነው። አንዱ ትህተት ነው፣ አንዱ ትክክል ነው አላሉም። ይህ አንጻራዊ ርዕስ ነው። ጥምቀት ማለት ሳይሆን ስነ ስርዓቱ የውሃው ሊትር መጠን አልተጠቀሰም በእግዚአብሔር ቃል ምን ማለት ነው ብለን አምነን መፈጸማችን እንጂ። ስለዚህ በቃ ይሄ ክርክር አያስፈልገውም። በመረጨት ለሚሉ ምዕመናን ቤተክርስቲያን ትረጫለች፣ በመነከር ለሚሉት ደግሞ ገንዳ አላት በሚል የተፈጠረ አስደናቂ ውህደት ነው። በ1970 ዓመተ ምህረት በአውስትራሊያ የሜቶዲስት ኮንግሪጌሽናል ፕሬስቢቴሪያን ቤተክርስቲያናት አንድ ላይ በመዋሃድ በአውስትራሊያ ያለች ቤተክርስቲያን የሚል በጣም ከመጀመሪያው ክፍለ ዘመን ቤተክርስቲያን አሰያየም ጋር የሚሄድ ማለት ነው። የቆሮንቶስ የሮሜ እንደምትባለው በአውስትራሊያ ያለች ቤተክርስቲያን በሚል መስርተዋል። ተመሳሳይ ውህደቶች በጀርመን፣ በኡራጓይ እና በሌሎችም ሀገራት እንደተደረጉ ለዓለም አብያተ ክርስቲያናት ህብረት በጊዜው ቀርበዋል። እንግዲህ እነኚህ ሁሉ በጊዜው የታዩ አስደናቂ የሆኑ የእግዚአብሔርን ስራ ለማሳለጥ አዋጪ በሚል የጊዜው ባለአደራዎች የቀመሯቸው ናቸው። የሚያሳዝነው በክፍለ ዘመኑ መጨረሻ የቤተ እምነቶች ውህደት እየቀነሰ መጣ። ምክንያቱም ሌላ ትኩረታቸውን የሚስብ ነገር ገጠማቸው። አይ እንዲህ እኮ በየቦታው እየተዋሃድን አንችለውም፣ ከቤተ ክርስቲያን ብዛት እና ስፋት አኳያ ለምን ሌላ ግዙፍ የዓለም አብያተ ክርስቲያናት ህብረት የሚባል አንመሰረትና በዛ መዋቅር መሰረት የበለጠ አንያያዝም በሚል ትኩረታቸውን ወደዚህ እንደ አሜሪካ ግዛቶች በቃ የሚያያይዘን የዓለም አብያተ ክርስቲያናት ህብረት ሞዴል ብለው አቆሙት፣ ያኛውን ማለት ነው። ዛሬ ላይ ቆሜ ሳየው ያኛውን ሳይተዉ ይሄኛውን ለማጠናከር ሊሰሩ ይገባቸው ነበር እላለሁ። ሌላው ሞዴል ስድስተኛው እንቀጥል። የሮም ካቶሊክ ሞዴል የሚል ነው። መቼም የሮም ካቶሊክን ስናነሳ ከዚህ በፊት ስለ ማርቲን ሉተርም ከተናገርኩት የወንጌላውያን ከዚያ መውጣት ቤተክርስቲያን መጽሐፍ ቅዱሳዊ ቁመናዋን ያጣችበትን አስከፊ ጊዜ ጠላት ደግሞ ይሄ መዋቅር እጅ ወድቆ ነበርና የዓለምን የሮም ካቶሊክ ሰንሰለት ተጠቅሞ እንዴት አረምን ወይንም መርዝን በየቤተ እምነቱ እንደለቀቀ እስከዛሬ ተነቅሎ ሊያልቅ ያልቻለ ጉዳትን እንዳደረሰ ከዚህ የተነሳ ወንጌላውያን እንደውም ለድርጅታዊ ጥምረት ያላቸውን መነሳሳት እንዳሳጣን አይተናል። ግን ደግሞ ይሄ ሞዴል የራሱ ውበቶች ነበሩት። በመጀመሪያው 1000 ዓመት ወይንም በመጀመሪያው 100 ዓመት ደግሞ ድንቅ ድንቅ ስራዎችን ለዛሬ ለቤተ ክርስቲያን መጽናት ምክንያት የሆኑ ስራዎችም የተሰሩበት ነው። ለዚህ ነው የምንመለከተው ለ600 ዓመታት ከ5ኛው እስከ 11ኛው ክፍለ ዘመን የዓለም አብያተ ክርስቲያናት ተሞክሮ ነበር። በአብዛኛው የዓለም ቤተ ክርስቲያናት በዚህ መዋቅር ውስጥ ነበሩ። ጠንካራ ማዕከላዊ አደረጃጀት፣
ወጥ ትምህርት ልምምድና አምልኮ ጸሎትንም ጨምሮ ይሰጥ ነበረ። የሮም ርዕሰ ሊቃነ ጳጳሳት ይሄ አፖስቶሊክ ሰክሰሽን ወይንም ደግሞ የሐዋርያት ስልጣን ተሰጥቷቸው ነበረ። ሐዋርያት በእግዚአብሔር ሞገስ በቤተ ክርስቲያን አደረጃጀት በሚፈጠሩ ችግሮች የመጨረሻው ቃል እንደነበሩት ማለት ነው። እኚህ ሰው ስዩመ እግዚአብሔር የዓለም አብያተ ክርስቲያን ፕሬዚደንት ነበሩ። አንድ ሰው ላይ ተጠቅልሎ የተሰጠ የተለጠጠ ስልጣን ማለት ነው። ቢሆንም ግን በመጀመሪያው ሚሊኒየም የመጀመሪያው 1000 ዓመታት እግዚአብሔር ለአንድነትና እውነትን ለማስጠበቅ ወይንም ከስህተት ለመጠበቅ ይህንን ተቋም ተጠቅሞበታል። በተለይ የመጀመሪያው 7 ጉባኤዎች የአባቶች ጉባኤዎች ቤተክርስቲያን ባልተከፋፈለችበት ዘመን የነበሩ አንዲቫይድድ ቸርችስ ይባላሉ። እነኚህ በቃ አንድነት የነበረባቸው ጊዜያቶች ነው። ኦርቶዶክስ፣ ካቶሊክ፣ ወንጌላዊ፣ አድቬንቲስት ምናምን የሚባል የሌለበት ማለት ነው። የተሰጡ ትንታኔዎችና ብይኖች ዛሬም ሁሉ የሚቀበላቸው ናቸው። ብዙ ጊዜ ህብረት ሲነሳ እንሂድ ወደዛኛው እና ምን ነበረ ያኔ አንድ ሆነን የነበረን አቋም ተብሎ በመሃል የገቡ ሌሎችን የሚከፋፍሉ ነገሮችን አስወግደን በዛ ወደ ቀድሞ ማንነት እንመለስ ለሚል ሁሉ የሚጠቀሙባቸው ናቸው። ከዛ በላይ በጊዜው የነበሩ ቅዱሳን መጽሐፍትን ሰብስበው ሰፊ ጥናቶችን በማድረግ ወደ 80 ዓመት በፈጀ 4 ትልልቅ ዓለም አቀፍ ጉባኤዎች መክረውበት አንድ መጽሐፍ ቅዱስ የ66ቱን መጽሐፍ መርጠው አንድን መጽሐፍ ያዘጋጁልን። ይሄም የሮም ካቶሊክ ሞዴል ውስጥ እያሉ በነበራቸው አንድነት የተሰራ አውራ ተግባር ነው። የዚህ ሞዴል ውሱንነት አመራሩ አሳታፊ አልነበረም። የሮም ካቶሊክ ነች በዋነኝነት የያዘችው። ከነሱ ነበር ጳጳሳትም የሚመረጠው። ስለዚህ የሌሎች አገር መሪዎች የነዛን ትምህርት የሚቀበሉ ብቻ ነበሩ። ለሊቀ ካህኑ የተሰጠው የተለጠጠ ስልጣንና የጣሊያን መንግስት ደግሞ ጣልቃ ገብነት በጦር መሳሪያ የምትጠበቅ ቤተ እምነት ነበረች። ይሄ አንዱ እሱንነት ነው። ሌላው ሰንሰለቱን ተከትሎ የወረደው መራራ ስር የከፋ ጉዳት አድርሷል። እንዲህ አይነት ጥምረት ለመልካምም ለክፉም ሊውል ስለሚችል ማለት ነው። በጣም የሚገርመው ደግሞ ይህንን ሞዴል እንደ አይነተኛ ሞዴል ተመርጣ የእንግሊዝ ቤተክርስቲያን ለ30 ዓመታት ይህንን ሞዴል ትቀበልና ለ300 ዓመታት ትገለገልበት ነበረ። ከ16ኛው እስከ 20ኛው ድረስ ማለት ነው። በ20ኛው ክፍለ ዘመን መጀመሪያ የአንግሊካን ቤተክርስቲያን መሪዎች በተደጋጋሚ ስብሰባዎችን በማድረግ አቋማቸውን ከአንድ መሆንነት ወደ ልዩነት ቀይረዋል። ለዚህም በ1920 በቼስተርፊልድ የሚገኝ ካህን የተናገረው ንግግር በጣም ገዢ ሆኖ ለአዲሱ ለልዩነት አሰራር ግብአት ሆኗል። ህብረት ያለ አንድ መሆንነት፣ ልዩነት ያለ መለያየት፣ ስርዓት ከመጠነኛ ነፃነት። ይህንን ደግመዋለሁ። በጣም ድንቅ አባባል ነው። ዛሬም መርህ ሊሆነን የሚገባ ህብረት ያለ አንድ መሆንነት፣ ዩኒቲ ዊዛውት ዩኒፎርሚቲ የሚለው ነው። ልዩነት ያለ መለያየት፣ ይህም ደግሞ ዳይቨርሲቲ ዊዛውት ዲቪዥን የሚል ነው። ሌላው ስርዓት ያስፈልጋል። እግዚአብሔር የስርዓት አምላክ ነው። ግን ደግሞ አንድ አይነት ስርዓት እንደ ፋብሪካ ሳሙና እንመሳሰልም አንልበት። እንደ አካባቢያቸው አውድ ደግሞ ነፃነት ይኖራቸው የሚልንም ወይንም ዲሲፕሊን ዊዛውት ሰርቪሊቲ የሚል ድንቅ አባባል ነው።
ከ300 ዓመት ሙከራ በኋላ ይሄንን ሞዴሏን የእንግሊዝ ቤተክርስቲያን ቀጥላለች። ሰባተኛው የአንግሊካንና ካቶሊክ ጥምረት ሞዴል ነው። ይሄን ደግሞ ልዩ የሚያደርገው አንዳቸው ወንጌላውያን ሌላቸው ደግሞ ካቶሊክ ሆነው በ1970 በቤተ ክርስቲያናት መሪዎቻቸው ምክክርና መግባባት እያደገ መጥቶ ወደ ትልቅ ቤተ እምነት ጥምር ቤተ እምነት ያደገ ነው። ሉተር በዘመኑ ሁሉ አዲስ የእምነት እንቅስቃሴን የመጀመር ፍላጎት አልነበረውም። ከካቶሊክ ቤተክርስቲያን አመራሮች ጋር ቁጭ ብሎ በእግዚአብሔር ቃል ተወቃቅሶ ችግራቸውን የሚፈቱበትን ወደ አንድነት የሚመጡበትን ጊዜ ይመኝ ነበር። የጊዜው የካቶሊክ አመራር ለዚህ በእጅ አላሉም። ከዚህ የተነሳ ነው እንቅስቃሴው ራሱን ችሎ ሊቀጥል የቻለው። ስለዚህ እነኚህ ደግሞ የጊዜው ባለ አደራዎች ለምን ወደ ኋላ ሄደን እስቲ ቁጭ ብለን ታሪክንና መጽሐፍ ቅዱስን በጊዜው የተሰጡ ብይኖችን እንመርምርና ወደ አንድነት ለምን አንመጣም በሚል በመጨረሻ በቀጣይ በነበሩ 40 ዓመታት በዓለም ዙሪያ 250 ጥምር ቤተክርስቲያናት ተከፍተዋል። በምዕራቡ ለመጎብኘት እድል ያገኘሁበት ቤተክርስቲያን ነበር። የአንግሊካንና ካቶሊክ የሁለቱም ቅኝት ያለው ማለት ነው። ስትገቡ ከመድረኩ አጠገብ የማርያም ሐውልት ሕፃን ልጅ አቅፋ በሻማ እየበራ ታያላችሁ። ግን ደግሞ የወንጌላውያንም ደግሞ አስተምህሮና ልምምድ ቅኝት አለው። የውህደቱ መሰረቶች እንዴት ሊስማሙ ቻሉ? የመጀመሪያው የውህደት መሰረት ወደ መጀመሪያው ምዕተ ዓመት አስተምህሮና ልምምድ እንመለስ የሚል፣ ያኔ አልተከፋፈልንም ነበር፣ አባቶች ችለውበት ነበር። ስለዚህ ወደዚያ እንመለስ የሚል ነው። ሌላው ሁለቱም የመጀመሪያው 7 አብያተ ክርስቲያናት መሪዎችን ብይን ይቀበላሉ። እነዛ ብይኖች ደግሞ ዋና ለህይወትና አገልግሎት የሚሆን መርሆች የወጡባቸው ናቸውና ወደዛ የመጀመሪያዎቹ ወደ ተቀበሉት እንሂድ ከሚል የተነሳ ነው። ሌላው በሐዋርያት ስልጣን ቀጣይነት የአፖስቶሊክ ሰክሰሽን የሚለው ሁለቱም ይስማማሉ። የበላይ ጥርስ ያለው መሪ ሊኖር ይገባል በሚለው በወንድ ብቻ ካህንነትና አመራር ይስማማሉ ሁለቱም። በኤፌሶን ጉባኤ የተወሰነውን ስለ ማርያም የተሰጡ ብይኖችን ሁለቱም ይስማማሉ። እንግዲህ ይሄ ብዙ በዚህ ዘመን የምንነጋገርበት አይደለም፣ ግን ድንግል ብጽዕት ማርያም የእምነትና የንጽህና ህይወት ተምሳሌት ነች። አምላክ ሰው ሆኖ በሷ በመወለዱ የአምላክ እናት፣ የንጉስ እናት ወይም ንግስት እናት ኩዊን ማዘር ተብላ ልትጠራና ልትከበር ይገባል ሲሉ ተስማምተዋል። የኤፌሶኑ ጉባኤ ማለት ነው። ግን ምናሉ? ከእኛ እንደ አንዱ ሰው ብቻ በመሆኗ ለፈጣሪ ብቻ የሚሰጥ አምልኮ ሊቸራት አይገባም። እግዚአብሔር በአንዴ ሁሉ ቦታ ስለሚገኝ ጸሎታችንን ይሰማል። ማርያም ግን ከዚህ ምድር ካለፈች በኋላ እንደ እግዚአብሔር በአንዴ ሁሉ ቦታ ተገኝታ ጸሎትን የምትሰማና ለእግዚአብሔር የምታቀርብ ድልድይ ግን አይደለችም። ሰው ብቻ ግን የአምላክ እናት የሚለውን አስምሮበታል የኤፌሶኑ ጉባኤ። የአምላክ እናትነትን አለመቀበል የኢየሱስ ክርስቶስን አምላክነት እንዳለመቀበል እስከሚቆጠር ድረስ። ስለዚህ እነኚህ ሁለት ቤተክርስቲያናት በዚህ ተስማምተዋል። ሌላው የተለጠጠ አቋማቸው ቅዱሳን መላእክት አምልኮና ስግደት ባይቀበሉም ግን ያማልዳሉ።
ይሰማሉ፣ ጸሎትን ወስደው ያደርሳሉ የሚል አቋም ነበራቸው። እንግዲህ አንዳንዱ ቄሱ ስለ ፍቅር የእስላም ስጋ በሉ አይነት ኑፋቄ እንደሆነ አስባለሁ። ግን ይሄ ሁለቱ ስለ አንድነት የከፈሉት ዋጋን የሚያሳይ ነው። አንድነት በእውነት ነው መርሁ። የዚህ የአዲያም ሰገድ ደጋግሞ የሚያነሳው የህብረቱ ጅምር አንድነት በእውነት ነው እንጂ እውነትን ስለ አንድነት አንሸረሽርም፣ ኮምፕሮማይዝ አናደርግም ማለት ነው። ያንን የምናይበት ነው። ስምንተኛው የውጭ ሀገራት የኢትዮጵያ ወንጌላውያን ሞዴል። በታሪክ አጋጣሚ በውጭ የሚኖሩ ኢትዮጵያውያን አማኞች የአበሻ ቤተክርስቲያን የመመስረት ዝንባሌ ይታይባቸዋል። ይህ ሰንሰለት ከከተማ ከተማ ከሀገር ሀገርም እንዲቀጥል እንዲጠናከር የሚያስተባብሩ አካላትም አሉ። በአካባቢው ጤናማ የወንጌላውያን ቤተ እምነቶች ወይንም ኔቲቭ ቸርችስ እያሉ ማለት ነው እያሉ በሀገር ልጅ ተጨማሪ ቤተክርስቲያን መክፈት ለምን አስፈለገ? ከአካባቢው ቤተክርስቲያናትም ይሁን እንደ ኢትዮጵያውያን ያሉ የሌሎች ሀገራት ጤናማ ቤተክርስቲያናትም ብዙ ትኩረት ወይንም ቁብ የሚሰጥ አይደለም ይህ አደረጃጅ እና የሚከፍቱበትን ምክንያት ለማየት ሞክሬ ነበረ። አንደኛው የቋንቋ ባህልና አምልኮ ስርዓት ልዩነት ነው። ሌላው በሀገሬው ቤተክርስቲያን አደራረግ ልብ ያለ ማረፍ ብዙ ላዩን ነው። የጸሎት ጊዜ፣ የወንጌል ስርጭት፣ እንዲህ ደቀ መዝሙር አገልግሎት ብዙ ነገሮቹ እኛ ሀገር ቤት እንደተማርነው ጠንካራ አይደለም። የጉብኝቱ እንዲህ የሚል በዚያ ልብ ያለ ማረፍ እና ደግሞም ለአገልግሎት በቂ በር አይከፍቱም ለሌሎች ከሚለው ጋር የሚነሳ ነው። ማህበራዊ ጉዳዮችን ለመወያየትና ለመደጋገፍ በጋራ ስለ ሀገራችን ለመጸለይና ድጋፍ ለማሰባሰብ ለልጆቻቸው ማንነታቸውን ቋንቋና ባህላቸውን ለማስተማር በዙሪያቸው ያሉ ኢትዮጵያውያንን በወንጌል ለመድረስና በሁለንተና ለመደገፍ እንዲሁም ደግሞ ከሀገር ልጅ አማኞች ትዳር ለመመስረት የመተዋወቂያ ጤናማ መድረክ ተደርጎም ይታያል። በተካፈልኩባቸው ጉባኤዎች እንደኛ ሀገር ከመጀመሪያ እስከ መጨረሻ በፕሮግራም ጥቅጥቅ ያለ አይደለም። መሃል ላይ እንዲሁ አንድ ሰዓትም ይሁን ብሬክ ነፃ የጭውውት የመተዋወቅ እድሎችም ይሰጣሉና እግዚአብሔርም ይህንን ተጠቅሞ ብዙዎች ወደ ትዳር እንዲመጡም የረዳበት አሰራር አለ እና ስለዛ ጌታን እናመሰግናለን። እንግዲህ ይሄ አሰራር ቤተክርስቲያን አካባቢያዊ ነች ከሚለው መርህ ጋራ ብዙ በአገር ልጅ ቤተክርስቲያን ይመሰረታል ወይ? ከላይ የዘረዘርኳቸው ምክንያቶች ውሃ ይይዛሉ ወይ በእግዚአብሔር ፊት የሚለውን ለሌላ ውይይት እተወዋለሁ። ግን በጣም ደግሞ አሁን ከዛ አልፎ በአገር ቤት ያሉ ዲኖሚኔሽኖችም ያንን ተከትለው ሌላ የሚከፋፍል ስራ እየሰሩ በቋንቋም በቢጤም ቤተክርስቲያናት እየተጀመሩ በብዙ የአንድነትን መንፈስ ሲፈታተኑ አይቻለሁ። ይህ ደግሞ ጥሪያችን ለረገጥነው ምድር ነዋሪዎች ሳይሆን በዚያ ለሚገኙ ለሀገሬ ልጆች ብቻ እንደማለት ነውና በአካባቢው ባለች የሀገሬው ጤናማ ወንጌላውያን ቤተክርስቲያን በአባልነት ተይዘው አካባቢ ዘለል ቤተ እምነት ዘለል የኢትዮጵያ ወንጌላውያን ህብረት ወይም ፌሎሺፕ ቢመሰርቱ የተሻለ ፍሬያማ እንደሚሆኑ አስባለሁ። እንግዲህ ዛሬ ላይ ይህን መሰረት ለመጣል ካልወደድን
በምዕራቡ ተወልደው ያደጉ ልጆቻችን የልጅ ልጆቻችን የምዕራቡ ቋንቋና ባህል ተጭኗቸው ስለሚያድጉ የሀበሻው ቤተክርስቲያን በጊዜው ራሱን ችሎ እየከሰመ ሊመጣ ይችላል ብዬ አምናለሁ። ምን ለማለት ነው? በአጠቃላይ በሀገር ልጅ የሚከፈት ቤተክርስቲያን ኃጢአት ነው ባልልም አቅምን ይከፍላል፣ የሚበልጡት አሰራሮች አሉ ለማለት ነው። ቦስተን ከተማ ለማየት እድል አግኝቼ አንድ ወንድም አሳየኝ። በዚህ ህንፃ ላይ 7 የወንጌላውያን ቤተ እምነቶች በተራ አዳራሽ ተከራይተው ያመልካሉ አለኝ። 7ቱም ፓስተሮች ደግሞ በዚህ ህንፃ ላይ ቢሮ አላቸው። የተለያየ አገር ቤተክርስቲያናት ናቸው። የአስተምህሮ ልዩነት የላቸውም፣ ግን አንድነት የላቸውም አለኝ። እና ከነዚያ አንዱ የኢትዮጵያ ቤተክርስቲያን ነበረችና ምን ነው ለምን አብራችሁ አትሰሩም ብለው ቋንቋ፣ ባህል፣ ልምምድና አሰራር ለያዩን ሲል ውሃ ማይዝ ምክንያቶችን ደርድሮልኛል። እንግዲህ በአጠቃላይ ከላይ የጠቀስኳቸው 8 የህብረት ሞዴሎች የጊዜው ባለ አደራዎች ለጊዜውና ለስፍራው አዋጪ ሲሉ የተጠቀሙባቸው ነበሩ። እኛም እንደ ጊዜው ባለ አደራዎች የመንግስቱን ስራ በተሻለ ለማሳለጥ ያዋጣል የምንለውን ከነሱ መርጠን ከነሱ መሃል ጥምረትን ፈጥረን ወይንም ደግሞ ሌላ 9ኛና 10ኛ ሞዴልን ለማሰብ ነፃነት አለን ለማለት ነው። እንቀጥል። አህጉር አቀፍና ዓለም አቀፍ የቤተ ክርስቲያን ህብረቶች ቅድም አንዳንዱን አንስቼዋለሁ። የመጀመሪያው ጥንታዊ የቤተ ክርስቲያን ጉባኤዎች። እነኚህ በጣም ከመጽሐፍ ቅዱስ ቀጥሎ ከሐዋርያት አስተምህሮ ቀጥሎ ትልቅ ስፍራ በቤተ ክርስቲያን የሚሰጣቸው ጉባኤዎች ናቸው። ለ300 ዓመት የጸናው የክርስትና ብርቱ ስደት በ4ኛው ክፍለ ዘመን የሮም ንግስናን ከተቆጣጠረው ከቆንጠንጢኖስ ወደ ጌታ መምጣት ጋር በተያያዘ ስደት አባርቷል። አንድነታችንን እናጠናክር የሚል የበለጠ ደግሞ ምክክሮችም ተደርገዋል። ከዛ በፊት በተለያየ አካባቢዎች መሪዎች እየተገናኙ የጋራ ብይኖችንና አንድነቶችን ያደርጉ ነበሩ። ግን የመጀመሪያው ዓለም አቀፍ የቤተ ክርስቲያን ጉባኤ በ325 ዓመተ ምህረት በኒቂያ ተከናውኗል። በቀጣይ 80 ዓመታት ቅዱሳን መጽሐፍትን በመመርመር አንድ መጽሐፍ ቅዱስን ይህ ጉባኤ ይፋ ያደረገ ታላቅ ጉባኤ ነው። በ431 የኤፌሶን በሚባለው ጉባኤ የውርስ ኃጢአተኝነትንና የማርያምን የአምላክ እናትነት ይፋ ያደረገበት ነው። ከአዳም ውድቀት ጀምሮ ወደኛ የመጣ ኃጢአትን የሚያሰራ ኃጢአተኛ ባህሪ ያለ። ከዚህ የተነሳ ሁላችን ኃጢአት ሰርተናል፣ ከእግዚአብሔር ክብር ጎድለናል። የመውጫው ብቸኛው መንገዱ ኢየሱስ ክርስቶስ ነው፣ በድንግል ብጽዕት ማርያም በኩል ሰው ሆኖ የመጣ አምላክ የሚለውን ማርያምን ደግሞ ድንቅ ንጽሕት ደግሞ የእምነት ሴት። በነገራችን ላይ ማርያም ብፁዕ የተባለችው ኢየሱስን ስለወለደች አይደለም። ከዛ በፊት በነበራት እግዚአብሔርን መፍራትና የእምነት አቋም ትውልድ ሁሉ ብፅዕት ይሉሻል የተባለችውና እስከ መጨረሻው ሐዋርያት ሲበታተኑ ከጌታ ጋር የጸናች ድንቅ የእምነት ሴት ናት። የቀለለ አመለካከት ሊኖረን አይገባም፣ ግን ሰው ብቻ ናት። እሱ ሊሰመርበትም ይገባል። ትንሽ እግዚአብሔር አልሆነችም። በ451 የቄልቄዶን ጉባኤ የተባለ ነበረ። የኛው ደግሞ በኢየሱስ ፍጹም ሰውና ፍጹም አምላክነት ላይ ሰፊ ምክክር አድርጎ ጠንካራ አቋም የያዘ ነው። ይሄ ጉባኤ ኢየሱስ ፍጹም ነው፣
ፍጹም ሰው ፍጹም አምላክ ነው የሚለውን ቢስማማም ሌላ ምናልባት እንደኔ ያልተገባ ዝርዝር በግልጽ ባልተጻፈልን ጉዳይ ላይ ጠቀሜታውም ብዙ ባልሆነ ርዕስ ክርክር ጀመሩ። ይሄ ፍጹም ሰውነቱና ፍጹም አምላክነቱ አቀማመጣቸው እንዴት ነው? ተዋህደዋል ወይስ ጎን ለጎን ነው የሚል ፍልስፍና ውስጥ በመግባት ከፊሉ ተለያይተዋል፣ የተቀሩት ተዋህደዋል በማለታቸው የጊዜው የሮም ንጉስ ተለያይተዋል አልተዋሃዱም የሚለውን በማጽናቱ ተዋህደዋል ያሉ አካላት ለከፍተኛ ስደት ተዳርገዋል። የተወሰነውም ሞትን ፈርተው ወደ ኢትዮጵያ ሸሽተው ይህን አስተምህሮ በመቀበላቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን በስያሜዋ ላይ ተዋህዶ የሚል ስያሜ ቃል እስከምታስገባ ድረስ ይሄ አላስፈላጊ ክርክር መከፋፈልን በዓለም ዙሪያ ፈጥሯል። በተለይ ከመጀመሪያውም ዓመት በኋላ ይሄ ከመጀመሪያው ምዕተ ዓመት በኋላ ይሄ ጥንታዊ የቤተ ክርስቲያን ጉባኤ ከካቶሊክ ቤተ ክርስቲያን እና ከጣሊያን መንግስት የተለጠጠ ጣልቃ ገብነት ጋር በተያያዘ ከሃይማኖት ተቋምነቱ የፖለቲካ ድርጅትነቱ እያየለ መጥቷል። ስለዚህ ሌላ ሞዴል ያስፈልገናል ተብሎ ትኩረት የዓለም አብያተ ክርስቲያናት ህብረትን ወደ መመስረት ሆኗል። እንቀጥል። ስለዚህ ሁለተኛው ጉባኤ የምንመለከተው የዓለም አብያተ ክርስቲያናት ጉባኤ ወይም ወርልድ ካውንስል ኦፍ ቸርችስ የሚባለው ነው። ይሄ የተባበሩት መንግስታት ቅኝት ያለው የዓለም አብያተ ክርስቲያናት ጉባኤ ይኑረን የሚል ጥሪ ከተለያየ አካባቢዎች እየገፋ በመምጣቱ በ1941 ዓመተ ምህረት 147 የሚሆኑ መስራች ቤተ እምነቶች በጋራ በመሆን በወንጌላውያን ፊት አውራሪነት የተመሰረተ በጣም ግዙፍ ዓለም አቀፍ ተቋም ነው። ዛሬ ላይ ከ110 ሀገራት የተወጣጡ ከ350 በላይ ቤተ እምነቶችን እና ከግማሽ ቢሊየን በላይ ምዕመንን ያቀፈ ተቋም ነው። ዓላማው እንደ መጽሐፍ ቅዱስ አስተምህሮ በጌታ ኢየሱስ አምላክነትና አዳኝነት የሚያምኑ በጋራ የሚተገብሩበት የጋራ ኃላፊነታቸውን መድረክ የሚል ነው። ይሄ በጣም በጥንቃቄ የተሰራ ቅኝት ነው። የመግቢያ መስፈርቱ እንደ መጽሐፍ ቅዱስ አስተምህሮ በጌታ ኢየሱስ አምላክነትና አዳኝነት የሚያምኑ ይላል። ምን ማለት ነው እንደ መጽሐፍ ቅዱስ አስተምህሮ? ስለዚህ የሚመጣ ሁሉ እኔ መጽሐፍ ቅዱስን እንደዚህ ነው የምረዳው ስለ ኢየሱስ አምላክና ጌትነት ያለውን ሁሉ የሚያቀፍ ማለት ነው። ግልጽ ያለ ከአባቶች በዚህ ላይ ካሰመሩት ነገር ቢነሳ አንዳንዶችን ሊያጣ ስለሚችል አባላት ብዛቱንና ተደራሽነቱን ለማስፋት እየተፈጠረ በኋላ ብዙ ጦስ ያመጣ ክፍተት ነው። በጄኔቭ ከ200 በላይ ሰራተኞች እና ከ40 በላይ ዘርፎች ያሉት ግዙፍ ተቋም ነው። እንዲሁ ከ40 በላይ ከሆኑ ዘርፎች ጥቂቶቹን ልዘርዝር። እንደ ቤተ ክርስቲያን ባለፈው ቅድስት ነች ብዬ ነበር። ለእግዚአብሔር መንግስት አጀንዳ ብቻ የተለየች ብር ያለው ሁሉ የፈለገውን አጀንዳ የማያስገባባት ይሄ ቤተ እምነት ይሄ ህብረት በጣም ከዚያ በብዙ ርቋል። አንዱ ነች ስለ እምነትና ስርዓት የሚሰራ ዘርፍ። ሌላው የጸረ ዘረኝነት የሚባል ዲፓርትመንት አለው። ሕክምና ሜዲካል ዲፓርትመንት አለው። ግጭትና ሙስናን መከላከል በቤተክርስቲያን ሳይሆን በዓለም የተፈጥሮ ጥበቃ፣ የመንግስት ዕዳ ስረዛ፣ የጠፉ ሰዎች ማፈላለግ፣ የስደተኞች ሁኔታ በጣም ለጠጡትና እንደውም የኒኩሌር መሳሪያ ቁጥጥር የሚል ዲፓርትመንት ሁሉ ከ40ዎቹ ጥቂቶቹ ናቸው። እነኚህ እንግዲህ ሌሎቹ መንፈሳዊ አገልግሎትን የማያማክሉ ዲፓርትመንቶች ያንን የእምነት እና የስርዓት የሚለውን ዲፓርትመንት አኮስሰውታል። ቢሆንም ግን ያቺ ዲፓርትመንት ብዙ ጥናቶችን እና ብይኖችን በታሪክ ሰርታለች።
ከዚህ ጋራ የእንግሊዝ የወንጌላውያን ጥምረት ከዚህ አኳያ ያሏቸውን ነገሮች ጠቅሻለሁ። ለህብረት ያለ የተለጠጠ ፍላጎት ወይንም ምኞት በእውነት ላይ ማመቻመችን ይፈጥራል። ይሄ የእንግሊዝ ወንጌላውያን ጉባኤ የዓለም አብያተ ክርስቲያናትን በመንቀፍ የሰጠው አስተያየት ነው። በዚያው በእንግሊዝ የሚገኝ ነፃ የወንጌላውያን አብያተ ክርስቲያናት ህብረት የሆነው መሪ ደግሞ ስለ ዓለም አብያተ ክርስቲያናት ህብረት በዘመን መጨረሻ ለአውሬው መጠቀሚያ የዓለምን አብያተ ክርስቲያናት የሚያስተባብር በሚል እሱ ደግሞ በጣም አደገኛ ጥምረት እያለ ይጠራዋል። በህይወት ሳሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ ርዕሰ ሊቃነ ጳጳስ አቡነ ጳውሎስ የዓለም አብያተ ክርስቲያናት ህብረት መሪ ወይም ፕሬዚደንት ነበሩ። ሌላው ሶስተኛው የምናየው የዓለም ወንጌላውያን ጥምረት ነው። በዓለም አቀፍ ደረጃ ወንጌላውያን ጥምረት አላቸው። ይህ ጥምረት ደግሞ ቅድም ያነሳነው የዓለም አብያተ ክርስቲያናት ህብረት ከመመስረቱ ከ100 ዓመት በፊት የተመሰረተ ነው። በ1839 በዓለም አቀፍ ደረጃ የወንጌላውያንን ማህበረሰብ የሚወክልና የሚያስተባብር ግዙፍ ጥምረት በ1839 ተመሰረተ። ዛሬ ላይ በ129 ሀገራት የሚገኙ 135 ሀገራዊና አህጉራዊ ጥምረቶችን ያስተባብራል። 150 ወንጌላውያን ድርጅቶች እና የወንጌላውያን ተቋማትን በውስጡ ይዟል። ከ600 ሚሊዮን በላይ ወንጌላውያንን የሚወክል ታላቅ አካል ነው። ይሄ አካል እንደ ሮም ካቶሊክ ይሄ የሐዋርያት ሰክሰሽን እንደሚሉት ተጠቅልሎ ሁሉም በላያቸው ላይ የሾሙት አይደለም፣ የማስተባበሪያ አካል ነው። በእነሱ ላይ ግን ሙሉ ለሙሉ የመሰልጠን ስልጣን የለውም። ዓላማው ለእግዚአብሔር ክብር ሀገራዊ አህጉራዊ ጥምረቶችን በማጠናከር ወንጌላውያን ቤተ እምነት ለታላቁ ተልእኮና ታላቁ ትእዛዝ ማስታጠቅ ይላል። እንደ ዓለም አብያተ ክርስቲያናት ብዙ ነገር ውስጥ አይገባም። ሃይሊ ፎከስድ ነው። ጥሪያችን ይሄ ነው። በተለያየ ሀገር ላሉ አብያተ ክርስቲያናት ህብረቶችን ለታላቁ ተልእኮና ታላቁ ትእዛዝ የማስታጠቅ መሪ ተልእኮ አለን። በስሩ 6 ኮሚሽኖች አሉ። የስነ መለኮት ኮሚሽን፣ የሚሽን ወይም የተልእኮ ኮሚሽን፣ የእምነት ነፃነት ኮሚሽን። ይሄ በተለያየ ሀገራት በአማኞች ላይ የሚነሱ ስደቶችን እየተከታተለ የእምነት ነፃነት ዓለም አቀፍ መርህ በጠበቀ መልክ እነዛ የተገፉ ነፃነት እንዲታወጅላቸው በተባበሩት መንግስታት ድረስ እየሄደ ተጽዕኖን የሚያደርግ የሴቶች ኮሚሽን የሚባል አለ። እህቶች ባላቸው አቅም በሙላት እንዲገለጡ እንደ እግዚአብሔር ቃል የሚሰራ የልጆችና ወጣቶች ኮሚሽን፣ የመረጃ ቴክኖሎጂ ኮሚሽን ቴክኖሎጂውን ለእግዚአብሔር ቤት ስራ ከመዋጀት አኳያ የሚሰራ ነው። ይሄ አካል በየዓመቱ የወንጌላውያን እድገት ከፍተኛ የታየባቸው 40 አገራት እያለ በቅደም ተከተል በማውጣቱ ይታወቃል። በጣም ይገርማል። እስከ 40 ድረስ ግን ኢትዮጵያ የወጣችበት ጊዜ የለም። የሚሆነበት በሀገራችን ወንጌላውያንን ሁሉ የሚወክል የበላይ አካል ባለመኖሩና ተቀባይነት ያለው የመረጃ አያያዝ ስርዓት ባለመኖሩ ነው። አሃዙን ማወቅ ቢቻል የኢትዮጵያ ወንጌላውያን እድገት በዓለም እንደኔ ጥናት ከ1 እስከ 3ኛ እንደምንወጣ አስባለሁ። እንግዲህ ልዩነት ይሄ መለያየታችን ይሄ ውበታችን እንኳን ሌሎች ተምሳሌት ሆኖ እንዳይወጣ እንቅፋት ሆኗል። 4ኛው የአፍሪካ ወንጌላውያን ጥምረት የሚል ነው። የአፍሪካ ሀገራት ደግሞ ብሔራዊ የወንጌላውያን አብያተ ክርስቲያናት ህብረቶችና ተጓዳኝ አገልግሎቶችን ያቀፈ አህጉር ተኮር ህብረት በ1959 ላይ መስርተዋል። በአሁኑ ወቅት የ40 ሀገራት ህብረቶችን
ያስተባብራል። ዓላማው ቤተክርስቲያን በጋራ ሕይወትና አገልግሎት ታላቁ ተልእኮንና ታላቁ ትእዛዝን በመፈጸም ለመልካም አስተዳደር ግንባታና ፍትህ ሲተጉ ማየት የሚል ነው። ከነኚህ ከሚሰጧቸው አገልግሎቶች በተጨማሪ ይሄ ጥምረት የሚታወቀው የስነ መለኮት ኮሌጆችን በተለያየ ሀገሮች በመክፈት የትምህርት መርጃና የመጽሐፍ ቅዱስ ማብራሪያ በማዘጋጀት በተለይ የአፍሪካ ስነ መለኮት ኮሌጆች እውቅና የሚሰጥ አክቲያ የሚባል የስነ መለኮችን ይዘትና ጥራት እያየ እውቅና የሚሰጥ አካልም በዚህ ዘርፍ ስር ይገኛል። በቀጣይ የምናየው ሩሽ የተባለ የቤተክርስቲያን ጥናት ወይንም ምርምር የሚያደርግ ሰው የሰጣቸው 5 የህብረት ደረጃዎች ናቸው። በብዙ የስነ መለኮት አዋቂዎች እውቅና የተሰጣቸው። የመጀመሪያው የፉክክር ደረጃ ወይንም ኮምፒቲሽን ይባላል። ኮምፒቲሽን ፌዝ ነው። ይሄ ቅድመ ህብረት ነው። መናናቅ፣ ፉክክር፣ ጥል፣ አንዳችን የሌላችን ብርታት ላይ ጭቃ እየቀባን ድካሙን የምናስጮህበት፣ ሌሎችን በማሳነስ ራሳችንን ከፍ ከፍ የምናደርግበት፣ በዓለም እንኳ ምርታችንን ስናስተዋውቅ የሌሎችን ምርት ማንቋሸሽ፣ ይሄ ደርቲ አድቨርት ይባላል። በወንጀልም ያስጠይቃል። የእግዚአብሔር ሐሳብ ያልገባቸው ያልተረጋጉና ድብቅ ዓላማ ያላቸው ቤተክርስቲያናት መገለጫ ነው። እንግዲህ በቅዱሳን መሃል እግዚአብሔር ያልሰራውን አጥር እስከ ጭንቅላት ጸርተን እሱን ደግሞ ያጸናንበት ዘመን ማለት ነው። ኢትዮጵያ ቤተክርስቲያን ከነጻነቱ በኋላ እንግዲህ 30 ዓመት ዘለልን። የመጀመሪያው 10 ዓመታት መታወቂያችን ይሄ ነበር። በጥቅስ እንፈነካከት፣ እንነቃቀፍ፣ ምዕመኖቻችን ሌላ ጋር እንዳይሄዱ የማሳሰብ እና የማስጠንቀቅ፣ ሌሎችን የማስጠቆር ስራዎች ያየለባቸው ጊዜያቶች ነበሩ። ጌታ ይመስገን ያ ዘመን አለፈ። የመቻቻል የሚባል ደግሞ ሌላ ዘመን መጣ። ይሄ መቻቻል ደረጃ ወይም ኮኤግዚስተንስ እንደ ክርስቶስ ቤተክርስቲያን አንዳችን ለሌላችን እውቅና እንሰጣለን። ነገር ግን እንደ ባይተዋር ባለጋራ የሆኑ ጌታዎችን የምናስተናግድ እስከሚመስል ድረስ እያንዳንዳችን የየራሳችንን ትጋት የምንቀጥልበት፣ እነሱም የራሳቸው ጌታ ናቸው ግን የራሳቸውን ራዕይ ይጠብጥቡ በሚል ትብብር ባይኖርም ፉክክር ግን የሌለበት፣ መናናቅ የሌለበት ዘመን ነው። ቅድም ያልኳችሁ በቅዱሳን መካከል የነበረ አጥር ከጭንቅላት ወደ ትከሻ ዝቅ የተደረገበት፣ በተወሰነ ደረጃ መተያየት የተጀመረበት ዘመን ነው። ይሄ ደግሞ የነጻነቱ ዘመን ሁለተኛው 10 ዓመት መታወቂያችን ወይንም ጎላ ብሎ የወጣው ሞዴል ነበር። እንቀጥል። ሶስተኛው የትብብር ዘመን ወይንም ኮኦፕሬሽን ያልኩት ነው። ከእውቅና ባለፈ አገልጋይና አገልግሎት እንለዋወጥ፣ የጋራ ጸሎትና ወንጌል ስርጭት፣ ስልጠናና ኮንፈረንስ ይኑረን፣ የአንድ መንግስት ሰራተኛነታችንን እናጉላ፣ ጸጋን እንከፋፈል በሚል በብዙ የጋራ ጸሎቶች፣ ኮንፈረንሶች፣ ወንጌል ስርጭቶች እንዲሁም ማህበራዊ ቀውሶች ላይ የምንሰራበት የትብብር ዘመን ነው። በእግዚአብሔር ሕዝብ መካከል ያለው አጥር ከትከሻ እስከ ወገብ ዝቅ የተደረገበት ማለት ነው። ይሄ ደግሞ የነጻነቱ ዘመን ሶስተኛ 10 ዓመት ወይንም ያለፉት 10 ዓመታት መታወቂያ ነበረ። አራተኛው የቃል ኪዳን ጥምረት ነው። ኮቨናንታል ሪሌሽን
በእውቅና የጋራ ህይወትና አገልግሎት በቃል ኪዳን ሰነድ የመተሳሰር ይሄ እንግዲህ በትብብርና በውህደት መካከል ያለ የላቀ ግንኙነት ነው። ከዚህ ያለፈ አገልጋይና አገልግሎት ከመለዋወጥ ያለፈ ህብረት አለ በሚል በቂ ጊዜ ወስዶ ትውውቅ፣ ድርድር፣ የውስጥ ተሐድሶና ስምምነቶችን በማድረግ በእግዚአብሔር ሕዝብ መካከል ያለን አጥር እስከ ወገብ ድረስ ዝቅ በማድረግ እስከ ጉልበት ድረስ ዝቅ በማድረግ የሚደረግ ጥምረት ነው። ይህንን በሀገሬ እስካሁን አላየሁም። ዘመኑ ግን ይህንን ጠይቋል። ከዘመኑ ባለ አደራዎች ይሄ ይጠበቃል። አምስተኛውና የመጨረሻው የውህደት ዘመን ኮሚኒየን ወይም መርጂንግ የምንለው ነው። የግል ማንነታችንን በወል ማንነት በመቀየር እኛም አንድ ስማችንም አንድ ሆኖ ምዕመኑም ተዋህዶ በአንድ አስተዳደር ስር በመሆን አላስፈላጊ ድግግምና የአስተዳደር የሥራ ወጪዎችን በመቀነስ የሚደረግ ነው። አድካሚና ቁርጠኝነትን ይጠይቃል፣ ግን ብድራቱም በዛው ልክ ታላቅ ነው። በቅዱሳን መሃል ያለው አጥር እስከ ቁርጭምጭሚት ድረስ ዝቅ የሚልበት ነው። ይህ እንግዲህ አይነተኛ በልዩ ልዩነት አንድነት ሙሉ ለሙሉ አይፈርስም ማለት ነው። ምክንያቱም ልዩ ልዩ ነን፣ በሁሉ ነገር አንድ መሆን አንችልምና፣ ግን ሪዝነብል በሆነ መንገድ ይሄ አጥር ወደታች ዝቅ ይላል። ይህንንም በሀገሬ እስካሁን አላየሁም። ዘመኑ ግን ይህንንም ጠይቋል። በቀጣይ የምንመለከተው ታላቁ ጥምረት ያልኩትን ነው። የፖርቮ አንግሊካንና ካቶሊክ የቃል ኪዳን ጥምረት። ይሄ እንደ ኬዝ ስተዲ ትንሽ ዘርዘር አድርጌ አቀርበዋለሁ። ለኛ በቀጣይ ይህንን የሚሰሙ ባሉበት ቤተ እምነትና በአካባቢያቸው ለምን እኛስ እንዲህ አንጀምርም የሚል መነሳሳትን እንዲፈጠር ብዬ ነው የማቀርበው። በሁለት የተለያዩ ሀገራት የሚገኙ ግዙፍ የወንጌላውያን ቤተ እምነቶች ከ300 ዓመት በላይ እድሜ ያላቸው ናቸው። እነኚህ በድምር ከ40 ሚሊዮን በላይ ተከታዮች ያላቸው በየሀገራቸውም የመንግስት ሃይማኖት የነበሩ ናቸው። ስለዚህ የሆነ ሊዘጉ ሲሉ ተዳክመው አይደለም ይህንን ህብረት እንመስረት ያሉት፣ ምንም ጎሏቸው አይደለም። ግን ከዚህ ያለፈ ፍሬ ያለ ብንያያዝ በሚል እምነት ነው። ዓላማው በእውቀትና በእምነት ሁሉ አቀፍ የቃል ኪዳን ጥምረት መመስረት የሚል ነው። ፖርቮ የሚለው ስያሜ ከ55 ዓመት ትግል በኋላ ሲስማሙ በጋራ ያመለኩበት ቤተ ክርስቲያን ወይም ካቴድራል ስያሜ ነው። በዚያ ነው የተጠራው። 4 መነሻ አላቸው ይህን ህብረት ለማድረግ። የመጀመሪያው ሁለታችንም ወንጌላውያንን የሚል ነው። የወንጌላውያንን ቅርስ እንከተላለን። ያ የአንድነታችን ምሰሶ ነው። ሌላው የታሪክ አስተምህሮ ልምምድ፣ የተቋምና የምዕመን ቁጥር መመሳሰል ወይንም ቅርርብ። ሶስተኛው ቀድሞ በነበራቸው አገልጋይና አገልግሎት ልውውጥ አለመርካት፣ ገና እንዳልያዝኩት እቆጥራለሁ በሚል መንፈስ ማለት ነው። ገና ከዚህ ያለፈ ፍሬ ያለ በሚል ቁጭት ነው የተነሳሱት። ሌላው ብድራታቸውን ማየት ነው። በቤተ ክርስቲያን እድገትና ጥራት፣ በሀገር እድገትና አንድነት ይሄ ጥምረት የሚያመጣውን በጎ ተጽዕኖ በመመልከት የተመሰረተ ነው። እንቀጥል። እንግዲህ ይህ በግለሰቦች የተጀመረ ምክክርና ጸሎት እያደገ በጥቂት መሪዎች ከሁለቱም አቅጣጫ የጋራ ጊዜ ወስደው እየጸለዩ በመወያየት በኋላም እያደገ ሄዶ በ1960ዎቹ በዓለም አቀፍ ደረጃ የተገለጠ የመማማር ምክክርና ድርድር መድረክ ሆኖ ቀጥሏል። በ1976 ግባቸው ከውጫዊ የወል አገልግሎትና ፑልፒት መገባበዝ ባለፈ የጋራ ህይወትና አምልኮ፣ የጋራ ምስክርነትና መንፈሳዊ አገልግሎት፣ በአገር ሰላምና ፍትህ ግንባታ እንዲሁም የጋራ አውራ ውሳኔዎችን እስከ ማድረግ እንደሚዘልቅ ተስማምተዋል። ሂደቱ 6ቱን ጠቅሻለሁ። ሁለቱም የእምነት አንቀጻቸውና አስተምሯቸውን አሳውቀዋል። ገበናን መገላለጥ ህብረትን ግድ ስለሚል ማለት ነው።
ለድርድር የሚቀርቡና የማይቀርቡ ብለው ይለዩዋቸው አሉ። ምክንያቱም ውህደት ሳይሆን ይሄኛው የቃል ኪዳን ጥምረት ስለሆነ ማንነታችንን ጠብቀን መቀጠል እንፈልጋለን፣ እንዳይነኩብን የምንፈልጋቸው ቅርሶቻችን የሚለውን ከወዲሁ አሳውቀዋል። ለድርድሩ ግብ ውህደት ሳይሆን ሁሉ አቀፍ የቃል ኪዳን ጥምረት ነው ብለዋል። በአራተኛ ለድርድሩ ግልጽ ዓላማ፣ ስርዓትና ፍኖተ ካርታን አዘጋጅተዋል። ከብዙ ጥናታዊ ጽሑፎች በመነሳት በቡድንና በጋራ ወደ ታች ወርዶ ምዕመናን እስከሚወያዩበትና ሐሳብ እስከሚሰጡበት ድረስ አድካሚ መድረኮች ተዘጋጅተዋል። በመጨረሻ ስለ ህብረት ከኃጢአት መለስ እንገረዛለን መሰረታዊ ባልሆኑ ርዕሶች የሚል ጠንካራ አቋም ነበራቸው። እንቀጥል። እንግዲህ ውጤቱ ከብዙ ድካም በኋላ ከ55 ዓመት ቆይታ በኋላ ወደ 28 በሚሆኑ አውራ ርዕሶች ስምምነት ላይ ደርሰዋል። በ1982 ለቀጣይ 3 ዓመታት እነኚህ ስምምነቶች እንደገና ወርደው ስብሰባዎችና ማሻሻያዎች ተደርጎባቸው በ1985 15ኛው ንድፍ ሪቫይዝ ሲደረግ ማለት ነው የመጨረሻ ተደርጎ ለሮም ካቶሊክ እና ለዓለም አብያተ ክርስቲያናት ህብረት ለአስተያየት ተልኮ በ85 በፖርቮ ካቴድራል በደማቅ በዓል ይህ ጥምረት ተመስርቷል። ዝርዝር የአፈጻጸም ሰነድና የሚያስፈጽሙ አካላት በሁለቱም ወገን ተሰይመው ወደ ታች እንዲወርድ ተደርጓል። ምን እንማራለን ከዚህ ጥምረት? አንደኛ፣ የቤተ ክርስቲያን ህብረት የትልቅና ትንሽነት ጉዳይ አይደለም፣ የዓላማ እንጂ ለእግዚአብሔር የቱ ይመቻል የሚል እንጂ የጥሪና የአዋጭነት እንጂ የሚለው እንማራለን። ሁለተኛው፣ ከምንለማመደው ያለፈ ህብረት፣ ካጨድነው ያለፈ የህብረት ነዶ አለ። በሚሰራና በማይሰራ መሃል ያለ ልዩነት በትራክተርና በበሬ የማረስን ያህል ይለያያል። ያለ ህብረት መስራት ደግሞ በዶማ እንደማረስ ይቆጠራል፣ አሰልቺና አታካች። ሌላው የምንማረው የሀገሬ ሰው ሲሮጥ የታጠቁት ሲሮጡ ይፈታል እንደሚለው ዘላቂና ሁሉ አቀፍ ጥምረት ሰፊ ጊዜ፣ ብዙ ጸሎት፣ ብዙ መማማርና ድርድር ይጠይቃል። ይህን ከነኚህ እንማራለን። ሌላው እስከታች የተመከረበት እስከታች ደግሞ አፈጻጸም ሰነድ ተዘጋጅቶለት የወረደ መሆኑ እላይ ያልተንጠለጠለ መሆኑን የሚያመላክት ነው። ሌላው የጥረታቸው ጅምር የግለሰቦች ወይንም አገልጋዮች ቅርርብ፣ ትውውቅ፣ ጓደኝነት መሆኑ ይህንን ደግሞ ልዩ ያደርገዋል። ታነር የሚባል የእግዚአብሔር ሰው ይህንን ጥምረት እያሰበ እንዲህ ይላል: እኛ እግዚአብሔር ወደሚወደው አንድነት ለመምጣት እንጨክን እንጂ የእውነት መንፈስ ወደ እውነትና አንድነት ይመራናል። ከኛ ይልቅ ህብረታችንን የሚወደው የሥራው ባለቤት እግዚአብሔር ነውና ይላል። ወገኖች፣ መልካምን መኮረጅ መንፈሳዊነት ነውና ዳግማዊ ፖርቮን ለሀገሬ ተመኘው። እንቀጥል። ይህ መጨረሻው ነው። የህብረት ድርድር ወይንም ስምምነት መርህ። እንግዲህ በቀጣይ ኢትዮጵያውያን በሀገር ውስጥም በውጭም ዘመኑ ግድ ወደሚለው የቃል ኪዳን ጥምረትና ውህደት ልንመጣ ይገባል። ወደድንም ጠላንም የቤተ ክርስቲያን ቢዝነስ በአንድ ጌታ ሞኖፖላይዝ የተደረገ ቢዝነስ ነው። አካሉን ከፋፍለን አቅም አሳጥተነዋል። እየተጣመርን አቅማችንን እያሰባሰብን ጸጋን እያሰባሰብን ይህች ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ማናት ወደሚለው ልናድግ ይገባል። ስለዚህ ድርድርና ስምምነትን ስናስብ የመጀመሪያው የበደል ስርዓትን መፍታት፣ ይቅርታ። የዱባይ ጉባኤን ሳስብ መጀመሪያ ያለብን ከይቅርታ። በሌላውም አካባቢ እንደዚሁ የትላንትናውን አናንሳ አይባልም። በእኛ ዘመን ላይሆን ይችላል አንዳንዱ ግጭት የተፈጠረው።
እኔና የአባቴ ቤት በድለናል እንዳለ ነህምያ አባቶቻችን ሌሎችን ጎድተዋል፣ አሳዝነዋል በምንለው ሁሉ ወክለን ይቅርታ ልንጠይቅ ይገባል። የመንጻት ስነ ስርዓት ልንፈጽም ይገባል። ከእግዚአብሔር ዘንድ መፈታት ሊሆን ይገባል። ቁም ነገሩ የኛ መያያዝ ሳይሆን የእግዚአብሔር አብሮነት ነው። ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር የኮይኖኒያ ጽንስ ወደ እግዚአብሔር በመቅረብ መቀራረብ። ከእግዚአብሔር ጋር ያለ ነገር ተጣሞ ከሰው ጋር አይስተካከልምና ይህንን ቅዱሳን እንዴት ነን ከሌሎች ጋር እያልን እየፈተሽን እንደ ግለሰብም እንደ ቤተ እምነትም በግልም በጋራም የመንጻት ስነ ስርዓትን ልንፈጽም ይገባል። ይቅርታ ስለ ትላንትናው በደል ነው። ህብረት እና ፍቅር ደግሞ ስለ ነገው ጉዞ ነው። ስለዚህ ዘለን መሄድ አንችልም ለማለት ነው። ሌላው የጋራ ጸሎትና ስለ ህብረት የተገለጠውን የእግዚአብሔርን ቃል መማማር። እውቀት ያስፈልገናል። በምኞት አይመጣም ህብረት። ከህብረት ጋር ተዛማጅ የሆኑ እውነትንና እውነታዎችን ጥናቶችንና የሌሎችን ተሞክሮ ቁጭ ብለን ልንማር ይገባል። አውቀዋለሁ በሚል የጀመርናቸው ነገሮች አፍራሽ ግብረ ኃይል ሆነን አካሉን ከፋፍለን አክሊል ስንጠብቅ ብዙዎቹ ቅጣት ይጠብቀናል ገና። ስለዚህ ቁጭ ብለን ልንማማር ይገባል። በእውቀትና በእምነት ህብረት ሊደረግ ስለሚገባ ሌላው በመሰረታዊ አስተምህሮ እንዲሁም አንድነትና ልዩነትን መረዳት ይኖርብናል። ምንድናቸው የክርስቶስ ቤተክርስቲያን መሰረታዊ አስተምህሮና ልምምድ? በቃ የምንኖርለት የምንሞትለት የምንለው ግን ደግሞ መነካካት የሚቻሉ ስለ ህብረት ምንድናቸው? ስለሌላችን መገረዝ የሚገባን ውሃነቱን ሳይለቅ ክብ ነገር ውስጥ ክብ ሞላላ ነገር ውስጥ ሞላላ እንደሚሆን ስለ ሌሎች ማንነታችንን በእውነት ላይ ሳንደራደር ግን ደግሞ ስለ ሌሎች አንጻራዊ በሆኑ ርዕሶች እየተገረዝን እንድንሄድ የእያንዳንዳችን ምንድናቸው የጋራ የሚያደርጉን ነገሮች? ብዙ ጊዜ የሚያለያዩንን ነው የምንቆጥራቸው። ታሪክንም አስተምህሮንም ልምምድንም እያየን ምንድነው ግን ሊያያይዙን የሚችሉ የጋራ እሴቶች ተብለው ኩልል ብለው ሊወጡ ይገባል። የድርድሩ ዓላማና ግብ በግልጽ ሊቀመጥ ይገባል። ሙሉ መዋሃድ ድረስ እንሄዳለን ወይስ ቃል ኪዳን ነው? ተጠይቀዋል የፖርቮ ስምምነት ተሳታፊዎች የአንግሊካንና የሉተራን መሪዎች እና ምን አሉ? የኛ ዓላማ ለአሁን የቃል ኪዳን ጥምረት ነው፣ ስለ ውህደት ግን ቀጣዩ ትውልድ ያስብበት ብሏል። ስለዚህ የተሻሉ የጊዜው ባለ አደራዎች መጥተው ደግሞ በነዛ መሰረት ላይ እነኚህን ሁለት አንጋፋ ግዙፍ ቤተ እምነቶች ሊያዋህዷቸው እንደሚችሉ አስባለሁ። በየደረጃው ስምምነት ሊደረስባቸው የሚገቡ ርዕሶችን እየለየን ልንሄድ ይገባል። የድርድር 3 ደረጃዎች፣ በ3 አቅጣጫ ድርድሮች ሊደረጉ ይገባል። አንደኛው አካባቢያዊ ነው። አጥቢያ ቤተክርስቲያናት መካከል በአንድ አካባቢ፣ በአንድ ወረዳ፣ በአንድ ክፍለ ከተማ እንደዚህ ማለት ነው። አካባቢያዊ የቤተክርስቲያን ተልእኮ በዋነኝነት የሚተገበረው በአካባቢ ወይንም አጥቢያ በመሆኑ ይሄ የዲኖሚኔሽን አሰራር ለዛ እንቅፋት መሆን የለበትም። አጥቢያ ቤተ እምነቶቻቸው በየአካባቢያቸው ካሉ ጤናማ የክርስቶስ ቤተክርስቲያናት ጋር በሚሰራ አሰራር ተያይዘው የእግዚአብሔርን ስራ እንዲያሳልጡ እድል ሊሰጡ ይገባል። ይህንን ደግሞ የማስተባበሪያ አካላት ይሄ ለአካባቢያዊ ጥምረት የሚረዳ ሞዴልን ይፋ ሊያደርጉ ይገባል። ሁለተኛው በቤተ እምነት ወይንም በዲኖሚኔሽን ደረጃ የሚደረጉ ድርድሮች ናቸው። እያንዳንዳቸው ራሳቸውን ያድሳሉ በእግዚአብሔር ቃል፣ በወንጌላውያን አስተምህሮ። ከዚያ በኋላ የታደሱ ቤተ እምነቶች ደግሞ ቁጭ ብለው ይመካከራሉ፣ ይደራደራሉ። ይሄ በጣም የማይቻል ነገር አይደለም። በትልልቅ ቤተ እምነቶች ሁሉ ልናስብ ይገባል። ለዚህ ነው በመጽሐፌ ላይ ጌታ እድሜና እድል ቢሰጥህ በቀጣይ ምን ለማድረግ ታስባለህ ተብዬ ብጠየቅ ካልኩት ከ5 ነገሮች አንዱ ሙሉ ወንጌልንና መሰረተ ክርስቶስን ማዋሃድ ብያለሁ። ከነሱ የበላለጡ ትልልቅ ቤተ እምነቶች ተዋህደዋል። ሚሽን ኢምፖሲብል አይደለም። ለእግዚአብሔር መንግስት የቱ ይቀላል?
እንዴት ብንሆን የተሻለ ተጽዕኖ ፈጣሪ እንሆናለን? ሙሉ ወንጌል በጸሎትና በመንፈስ ቅዱስ የጸጋ ስጦታዎች አጠቃቀም እንኳን ሰው ሰይጣን አይከሳትም። መሰረተ ክርስቶስ በማስተማርና አደረጃጀት ደግሞ የተሻለ ነገር አላት። ምን አይነት ህብር እንደሚፈጠር አያችሁ። በተለያየ አካባቢዎች ሲሄድ እነኚህ ሁለት ቤተ እምነቶች ጎረቤት ሆነው አላስፈላጊ ፉክክር ውስጥም እየሆኑ እያየሁ ተጎድቻለሁ በብዙ እና ምን ያህል ሪሶርስ ሳናባክን የተሻለ የክርስቶስን ማህበረሰብ እንደምንመሰረት ልክ እንደዚህ በሌሎችም ቤተ እምነቶች በአገራችን ቅድም በተለያየ ዓለም ታየ ያልኳችሁ ውህደት ሊጀመር ይገባል። ከዚያ ያነሰ ምርኮ የኢትዮጵያ ወንጌላውያንን አይመጥነንም እያልኩኝ ነው። ሌላው በሀገር አቀፍ ደረጃ ነው። በማስተባበሪያ አካላት ደረጃ የሚደረግ ስምምነት ዘመኑ የጥምረት የመያያዝ የህብረት ነው። ኤጅ ኦፍ አላያንስ ነው። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትና በካውንስሉ መካከል አላስፈላጊ ፉክክርና መናናቅ አይመጥነንም። ስለዚህ ከእንግዲህ በኋላ መለያየትን የማትታገስ የኢትዮጵያውያን ወንጌላውያንን እንቅስቃሴ በአገር ውስጥና ውጪ ልናይ ይገባል እላለሁ። በመጨረሻው ስላይድ አቆማለሁ። ይሄ ሄነሪ ፎርድ ተናገረ ያልኩት አባባል ነው። አለመሳካት በተሻለ መረጃ እንደገና የመሞከር እድል ነው። የእንደገና አምላክ እንደገና ሊያያይዘን ይወዳልና በተሻለ መረጃ እምነት አንድነታችንን ልናጠናክር ይገባል። ጌታ ይባርካችሁ። አይሰማም? አዎ ይቅርታ። እግዚአብሔር ዘመንህን ይባርከው። ለክርስቶስ አካል እነዚህን የመሰሉ ትምህርቶችን ስላቀረብክልን፣ ይሄ ደግሞ በእርግጥ ለኛ የቤት ስራችን ሆኖ መስራት የሚገባን ነገር እንደሆነ ነው ያየሁት። እግዚአብሔር ዘመንህን ይባርከው። እንግዲህ ከመጀመሪያው ከጀመርከው ብነሳ በሀገራችን ጣፋጭ አንሶ መራራ የበዛው ንቦች ጠፍተው ሳይሆን እነሱን በአንድ ላይ የሚይዝ ቀፎ ስለሌለ ነው የሚል ባለፈውም ይህን ስትናገር ነበርና እንግዲህ የቀፎቹ ሞዴሎች ምንድን ናቸው? ምን መደረግ አለባቸው? ከቤተክርስቲያን ታሪክ ልንማረው የሚገቡ ጉዳዮች ምንድን ናቸው የሚሉትን በስፋት አሳይተናል እና እግዚአብሔርን እጅግ አድርገን እናመሰግናለን። እንዲያው ብትፈቅድልኝ አንድ ሁለት ጥያቄዎች በዚሁ አካባቢ ብትጠይቅ። ቢቸግር ሞዴል የሚባለው ይሄ ፌዴሬሽን እኛ አካባቢ ብዙ ባለፈውም ስታነሳው ነበረ፣ በጣም ብዙ ጊዜ የሚታይ ነገር ነው። ሳንነካካ ጥምረት የሚል ሀሳብ አለ እና እዚህ ጥምረት ላይ አንዳንድ ጊዜ ደግሞ የሚታይ ነገሮች አሉ። አገልጋዮችን የመለዋወጥ እንደዚሁ ደግሞ ኮንፍራንሶችን ምናምኖችን የማድረግ ትንሽ ልፍ ያለ ነገር እዛ ላይ ታይበታለ እና ይሄንን እንዲያው በኢትዮጵያውያን የዲያስፖራውን አይደለም የዲያስፖራውን እንግዲህ በደንብ አድርገ የውጭ ሀገራት የኢትዮጵያ ወንጌላውያን ሞዴል ብለህ ያነሳኸው አለ። እዛ ላይ ሁለተኛ ጥያቄ አለኝ። እዚህኛው ላይ ግን እንዲያው በቃ እኛ እኮ በቃ ታርቀናል፣ እኛ እኮ ተስማምተናል፣ አገልጋዮች እየተለዋወጠን ነው፣ ከሌ ፓስተራችን እዚህ መጥቶ ይሰብካል፣ ያኛው ፓስተር እዚህ መጥቶ ይሰብካል፣ ጥሩ መንገድ ላይ ነን አለን ለሚሉ ወገኖች አይነው ሌሎችን ሞዴሎች ነግረናል። በይበልጥ የመጨረሻዎቹ ሁለቱ የቃል ኪዳን ጥምረት እና የውህደት ደረጃ ኮሚኒየን የሚለው እስከ ቁርጭምጭምት እና
እስከ ጉልበት የሚለውን ነግረናል። ግን እዚህ ላይ እንዲያው አለን ጥሩ ላይ ነው ያለነው፣ ምን ያስፈልገናል? ባካችሁ እንዲያው ጉዳይ አትቀስቅሱብን ለሚሉ ሰዎች ያለ ምክር ምንድን ነው የሚል ነው። መጀመሪያው እሱ ነው። ሁለተኛው ከዚህ ጋር አብሮ እንግዲህ ልጠይቅህ እንዲያው ማስበው እዚሁ ላይ ጥቂቶች ናቸው። የውጭ ሀገራት የኢትዮጵያ ወንጌላውያን ሞዴል የሚል የዘረዘርከው አለ እና ይሄ በቋንቋ በባህል በቤት በሀገራዊ ናፍቆት የተመሰረቱ ስራዎች ጋር አብረህ የሰጡት ምክንያት ላይ እንግዲህ የውጩ እንደው ላዩን ነውና የኛ የነበረው የጥንቱ ህብረት ያጣፈጠ ነው። አምልኮው በጣም ልዩ ነው። ትምህርቱም ራሱ የድሮ ትምህርት በቃ ያንን እንፈልጋለን ብለው የመጡ ብዙዎች አሉ። ሙሉ ወንጌልን እንፈልጋለን፣ ቃለ ሕይወት እንፈልጋለን። ያው እኔ እዚሁ ዲያስፖራ ውስጥ ነዋሪ ስለሆንኩ ለብዙ ዓመት እንደዚህ አይነት መሰሉ ጠንካራ ትምህርቶችን እንፈልጋለን ብለው መጥተው ሲመጡ ደግሞ ሁሉም በአንድ በኋቃ ውስጥ ገብቶ ምኑም እስከማይላይ እንኳን እሱ ቀርቶ ያው ፌዝ ሙቭመንት እነዚህ የተባሉት እምነቶች በሙሉ አንድ ላይ ሆነው ነው የሚያመልኩት። ሰሜን አሜሪካ ውስጥ ህብረቶቻቸውም አብሮ ነው። የትኛውም ቤተ እምነት አጠቃላይ አካባቢያዊ በሆነ መዋቅር ላይ ነው እየሰሩ ያሉት። በይበልጥ በዲያስፖራ አካባቢ ያለው ለመጠየቅ ነው። እና እንደው ይሄንን ዲስአፖይንትድ የሆኑ ወገኖች አሉ። በውስጥም ደግሞ በብል የሚያደርግ በቃ እኛም ተለይተን በቃ ሙሉ ወንጌልን እንክፈት፣ እኛም ተለይተን መሰረተ ክርስቶስን እንክፈት የሚሉ አካላቶች አሉ። ሌሎችም ደግሞ ይሄ አልተመቸንም የራሳችንን መክፈት ይኖርብናል የሚሉ ወገኖች አሉና ለነዚህ አይነት ወገኖች ወይም ደግሞ ለዲያስፖራው አንደኛ ትልልቅ ተቋሞች አሉ። የቃል ኪዳን ሰነድ ያላቸውን አናውቀውም፣ ወይም ደግሞ የት ላይ ጀምረው የት እንደሰሩ አናውቅም። ምንም አይነት እንቅስቃሴዎች ዝግ ናቸው። እንደ ፖሊት ቢሮ የትኛውም ለምዕመናን ወይ ደግሞ ለቤተ ክርስቲያናት በመረጃ ደረጃ ሲሰጥ አናውቅም። እንግዲህ ጌታ ቢፈቅድ አንተ ወደ ሰሜን አሜሪካና ወደ አውሮፓ በምትመጣበት ጊዜ ነው ሰፊ ጥናት ታደርግልናለህ ብዬ ተስፋ አደርጋለሁ። እና እነዚህን ጉዳዮች ስታይ ምን መደረግ አለበት የሚለው ነው። የኢትዮጵያ እንግዲህ 30 ዓመት ታሪኮቹን 10 ዓመት እያደረግ ነካክተሃል። እነዛን ነገሮች በደንብ አድርገህ አሳይተህናል። እና የመጀመሪያውን ዓመት ይሄ ጥላሸት የመቀባት እንደዚህ የማድረግ ጉዳይ አሁንስ እየታየ አይደለም ወይ ልልህ ነው ልጠይቅ ያሰብኩት። አሁንም ነው አንዱ ቤተ እምነት አንዱን ቤተ እምነት አዳዲሶቹ ቤተክርስቲያን ሌሎችም ቤተክርስቲያን የመግፋት ጉዳዮች አሉና እነሱ እንዴት አድርገ ነው የምትመለከታቸው የሚል ነው። የመጨረሻው ወደፊት ልትመልሰው ከፈለክ ያው የሚቀጥለው ሳምንት ላይ ልታደርገው ትችላለህ። ግን 9 ደቂቃዎች አሉን። የፓርቮ አንግሊካን እና የካቶሊክ ጥምረት በሚለው ዙሪያ ላይ እንግዲህ ረጅም ዓመታት 55 ዓመት የፈጀ አገልግሎት ነው እና እንዲያው ይችኛዋን ብትመልስልን እንዲያው ደስ ይለኛል። ምክንያቱም እኛም ለንቅናቄ ያው እየሄድን ያለ ነው። አብዮት የሚለው ቃል እወደዋለሁ። በመሰረቱ እኛ ዌብሳይታችን ላይ አስቀምጠነዋል። መጽሐፉንም አንብቤዋለሁ። በጣም ግሩም የሆነ መጽሐፍ አለ፣ የክርስቶስ አብዮት የሚል በውጭ ዓለም ታዋቂ የሆነ ክርስቶስ ሪቮሉሽን ያስነሳው የሚል የወንጌላውያን አማኞች ቀኝህን ሲመታ ግራህን ስጥ የሚለው ትልቅ ትምህርት ነው። አንድ እርምጃ ለመሄድ 2 ሂድለት የሚለው የተራራው ስብከት ትልቅ
ለውጥ ነው ያመጣው፣ ነውጥም ነው ያመጣው። እና ኤኒዌይ እና እዚህ ላይ ልጠይቅ የምፈልገው ነገር ምንድን ነው? ገበና መገላለጥና እስከ ታች የተመከረበት የሚለው ሁለት ሀሳቦች እንዲያው አፈባም ሊሰራው የሚያስባቸው ጉዳዮች አሉና ባለፈው ፓስተር ፍስሐ ፈይሳ የተለያዩ ፎረሞች ቢኖሩን እስከ ታች የሚደርስ ፓናል ዲስከሽኖች ቢኖሩን የምክክር መድረኮች ቢከፈቱ እያለ ሲናገርም ሰምቸዋለሁ። እና ከዚህ ጋር አብሮ ግልጽ በሆነ ገበናን የመገላለጥና የመወያየት የመነጋገር ጉዳይ እንደዚሁ እንግዲህ 28 ስምምነቶችን አድርገዋል። እና ይህ አይነት ስራዎች ለኢትዮጵያውያን መሰራቱ ምን ያህል አስፈላጊ ነው? እንደ አቅሜቲ ትንሽ እየሰራን ነው እኛም ያለ ነው። እና በዱባይም ለምሳሌ የተለያዩ ፓናል ዲስከሽኖች ለማድረግ የተለያዩ ውይይቶችን ለማድረግ እናስባለን። እና ይሄ ምናልባት ጠቃሚነቱ ምን ያህል ነው? አንዳንዶች ብዙ መንፈሳዊነቱን ላይታያቸው የሚችል አካሎችም ሊኖሩ ስለሚችሉ እንዲያው በዚህ ዙሪያ ላይ ብታሳየን የሚለው ነው። ጌታ ያክብርልኝ። አሜን። ጥቂት ነገር ልናገር በሶስቱም ላይ። የፌዴሬሽን ሞዴል ለምን የቢቸግር ሞዴል አልከው? ይሄ ጥምረት አንዱ ዓላማው በጋራ የወል ስራዎቻችንን እንከውን፣ የጋራ ስጋታችንን በጋራ እንቋቋም የሚል ዓላማ ያለው ነው። በሀገራችንም ተሞክሯል። በ1950ዎቹ የደርግ ስደት ሲያየለባቸው አይ ይሄ ወደ አንድነት እንምጣ የሚለው የሀገሬው ሞዴል ይቀርና እያንዳንዳችን የዲኖሚኔሽን ማንነታችንን ጠብቀን በጋራ ስራዎች ላይ ግን እንያያዝ፣ እውቅና እንሰጣጥ የሚል ነው እና የእርስ በርስ ጦርነቱ ይቆም የሚል የሲስፋየር አግሪመንትም አይነት በውስጡ ያለበት ነው። አባላት አንነጣጠቅ የሚልም ይዘት ያለው ነው እና በአመት አንዴ ኮንፈረንስ እናድርግ የሚል እንዲህ ውጫዊ የሆኑ ነገሮች ያሉበት ነው። ግን ስለ ማንነታችን ስለ አሰራራችን አያገባችሁም የሚል ቅኝት ያለው ነው እና ለዚህ ነው እንዴት ተያይዘን እናገልግል ከሚለው እንዴት ሳንነካካ እናገልግል የሚል ነገር ያለው ነው። ይሄ የቅርብ ቤተሰብነታችንን ከግምት ያስገባል። እኛ ቅዱሳን በሰባት ጠንካራ ገመዶች ታስረናል። ኤፌሶን 4 ከ4 እስከ 6 አንድ አባት፣ አንድ ጌታ፣ አንድ መንፈስ፣ አንድ እምነት፣ አንድ ጥምቀት፣ አንድ ተስፋ፣ አንድ አካል ተብሎ የተጠቀሱት ማለት ነው እና አንድ ነን። በስጋ ቤተሰቡ ለሆነው ሰው ተገቢውን እውቅናና ድጋፍ ያላደረገ ምን እንደሚደረግ አንደኛ ጢሞቴዎስ 5:28 ላይ ተጽፏል። የራሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢኖር ሃይማኖትን የካደ ከማያምንም ሰው ይልቅም ይከፋል። ለስጋ ዘመዶቻችን እንኳ በመመራረጥ ሳይሆን በመመረጥ ነው ቤተሰብ ይሆን። እኔ ወንድሜን መርጫ አይደለም ወንድሜ ያደረኩት። ታማሚ ወንድም አለኝ። እኔ ወንድም አዲያም ለረጅም ዓመታት በቋሚነት ደግፈዋል። የቤተሰባዊም ግዴታ አለብኝ፣ የህሊናም መንፈሳዊም ግዴታ አለብኝ። ከዛ ያለፈ ቤተሰባዊ ጥምረት አለን እኛ ቅዱሳን። ከቅዱሳን ጋር ቤተሰብና ባለ አገር ናችሁ ተብሎ የተጻፈልን። ዘንድሮ ሰው በዲኤንኤ እንኳ የተጠፋፋ ቤተሰቡን እየፈለገ መደጋገፍ ጀምሯል። የቅርብ ነኝ የቅርብ ቤተሰብ ነው እየተባለ አባቴ ሰሞኑን አንድ ሰው መጣና በሁለት ወገን እኮ ነው ዝምድናችን፣ ይገርምሃል በእናትም በአባትም እያለ ይነግረኝ ነበር። የኔና የናንተ በሰባት። ስለዚህ በአንዱ የመስቀል ስራ የተወለደን አንድ ህዝብ ነን። ስለዚህ ይሄንን ከዲኤንኤ የተሻለ የሚናገር የእግዚአብሔር ቃል ይሄንን ብሏል። ስለዚህ እንደ ቤተሰብ እውቅና ልንሰጣጣ፣ አብረን ልናሳል፣ ፌሎሺፕ ልናደርግ ይገባል። የጋራ ስራ እሱንም ዓለማውያንም ያደርጋሉ። የጋራ መተዳደሪያ ደንብ እያወጡ ስራ እኮ ይሰራሉ። እሱ የህብረት ስራ ማህበር ይባላል፣ የቅዱሳን ህብረት አይደለም። ስለዚህ ህብረታችን በጣም የተቀራረበ ሊሆን ይገባል። የስጋ ዘመዱን ችላ ያለ ሰው
ከማያምንም ሰው ይልቅ እንደሚከፋ በእግዚአብሔር ዘንድ ከተቆጠረ በጌታ ያሉ የቅርብ ቤተሰቦችን ችላ ያለማ ምን ይላል? ስለዚህ በሁለንተና ልንደጋገፍ ይገባል። ይሄ ህብረታችን ከጋራ ስራ ያለፈ የጋራ ህይወት እውቅና መሰጣጣትና የሁለንተና መደጋገፍ ጸጋን መከፋፈል ውልድ ውስጥ ሊጨምር እኔ ወንድሜ ቢያድግ የሥጋ ወንድሜ ደስ እንደሚለኝ በቅዱሳን በሁለንተና ሲሳካል የጎረቤት ቤተክርስቲያን በሁለንተና ስታድግ ስለነሱ ጌታን ላመሰግን እንጂ ምን ነው ተውከኝ ልል አይገባም። ይሄ የቅናት መንፈስ ነው። ከዛ ጀምሮ ነው። ለዚህ ነው ያንን እንትን ውጫዊ ነው የእግዚአብሔርን ደስታ በሙላት አይፈጸምም በሚል ከዛ ያለፈ ግን ህብረት አለ። ከመፎካከር ይሻላል። ይሄ የፌዴሬሽን ሞዴል ትብብር አለ በተወሰነ ደረጃ ጌታ ይመስገን፣ ግን ከዛ ያለፈ ህብረት አለ ለማለት ነው። ምን ጎደለን ብለዋል ብዙዎቹ። አሁን ጥሩ አገልጋይና አገልግሎት እንለዋወጣለን። አንድ ምሳሌ ተናግሬ ነበረ። የቤተሰቡን ንብረት በመቶ ብር የሸጠ ጎረምሳ እና በጣም ውድ ናቸው እቃዎቹና አንድ አባት ደንግጠው ምን ነው በመቶ ብቻ ቢሉት ከመቶ በላይ ቁጥር አለ ወይ ብሎ አስገርሟቸዋል። ከተለማመድ ነው ያለፈ ልምምድ አለ፣ ከዚህ ያለፈ ህብረት አለ፣ ከዚህ ያለፈ የአንድነት ትሩፋቶች ወይም ብድራቶች አሉ። እሱን በሙላት እንድናጨድ ይሄ በረከትና ህይወት ታዟል። መንፈስ ቅዱስ ይወርዳል፣ ይቅር ስንባባል ይቅር እንባባላለን፣ ሰማይ ይከፈታል የሚሉ በጣም አስደናቂ መንፈሳዊ ስርዓቶች በህብረትና በአንድነት ውስጥ አሉ። እነሱን ሁሉ ልናጣቸው አይገባም ለማለት ነው። የውጭ ሀገር የኢትዮጵያውያንን ሞዴል ጥሩ እኔ ኃጢአት ነው አልልም ብያለው፣ ግን የሚበልጡት አደራረጎች አሉ። ብዙዎች ከዚህ እየሄዱ አሁን ዲኖሚኔሽን እየከፈቱ ነው። ብዙ ቤተ እምነቶች እኛም ዳርዳር እያልን ነው እንደ ቤተ እምነት። ለምን አረብ ሀገር ሄደን አልከፈትንም? ወንጌል ያልደረሰባቸው እኮ ብዙ አካባቢዎች አሉ። ራሳችንን ውስጣችንን መፈተሽ ጥሩ ነው። ለምንድነው አሜሪካ ቤተክርስቲያን መክፈት የፈለገ ነው? ምንድነው ያየነው እዛ ጋር የሚለው እንደገና ራሳችንን ቆም ብለን በእግዚአብሔር ቃል እንድንፈትሽ የሚያደርግ ነው። የሚገርመው ደግሞ እዚህ ሆነው አሜሪካ ሆነው እኮ የዚህ ሀገር ቤተክርስቲያን አባል ይሆናሉ። ኦንላይን የሚገለገሉ ዳጎስ ያለ ገንዘቦችን አሰባስበው ይዘው ይመጣሉ። ሰሞኑን የሚያገኘኋቸው ነበሩ። እንደዚህ መጥተው ቆመው በጉባኤ ይዘው የመጡትን ያሳዩ። ከዚህ ሆነው አገልጋዮቹ የሚከታተሏቸው ማለት ነው። እኔ በጌታ ጥሩ ተጠቀምኩ አደግኩ ምለው በዩኒቨርሲቲ ፌሎሺፕ የማንም ቤተ እምነት እዛ ውስጥ አይነገርም። በጌታ የሆነን ሁሉ እንደ አንድ ሆነን ኢቫሱ የሚባል ድንቅ ተቋም እያስተባበረን የመንግስት እይታ ኖሮን እንድናድግ የተሰራነበት ይሄን የህብረት አቋም በብዙ ያዳበርኩት በዛ ውስጥ ነው። ከዛ ተመርቄ ስወጣን የደነገጥኩት የቤተክርስቲያናትን መገፋፋትና መከፋፈል አይቼ ማለት ነው። ስለዚህ ለኔ ሳይሆን ለጌታ የቱ ይሻላል እያልን ልናስብ ይገባል። ፉክክሩ ዛሬ የለም ወይ? ቀንሷል። ወንድም አዲያም ሰገድ ቀንሷል። የለም እነኛ 5 የሩሽ ሞዴሎች ሙሉ ለሙሉ እየጠፉ ወደ ሁለተኛው እንሄዳለን አይደለም፣ ግን ዛሬ በቀድሞ ጥንካሬያቸው አይደለም ያሉት። ዕውቀትም መንፈሳዊነትም አድጓል። ስለዚህ አንዳንዱ አላስፈላጊ ስለሆነ አውልቀነዋል። በአንድ ከተማ እኔ ያገለግልባት የነበረች ቤተክርስቲያን ጋር በተያያዘ በአንድ ትልቅ ቤተክርስቲያን እሁድ አምልኮ ላይ ስሜ ተጠርቶ ተወግዣለሁ። ተነቅፌ ቤተክርስቲያን መሪ ነበርኩኝ። እስከዛ ድረስ የደረስንበት ጊዜ ነበር። የዛሬ ባለቤቴ እዛ ጉባኤ ውስጥ ነበረች ያኔ ሳንጋባም ሳንጀምርም እና ከዛ የተነሳ ለኔ ያላት አመለካከት ሁሉ ጥሩ አልነበረም በጊዜው። እስከዚያ ድረስ አይምሮን የሚያቆሽሽ ስራ አንዳችን በአንዳችን ላይ እንሰራ ነበር። ያ ዘመን አልፏል። ስለዛ እግዚአብሔር ይመስገን። ግን ሙሉ ለሙሉ አልቆመም። ዛሬም በሾርኔ አንዳችን የምንናገርበት ጸያፍ አሰራሮች አሉ። አንዱም ለመቀነሱ ምክንያት የሆነው መንፈሳዊ ብስለት ብቻ ሳይሆን ሕግም ስላለ ማንም የማንንም የመንቀፍ ሕጋዊ መብት የለውም። ተከሶ ፍርድ ቤት ሊቆም ይችላል።
ከዚህ የተነሳ ሕግንም ፈርቶ እግዚአብሔርን ባይፈራም አንዳንዱ ሌላውን ከመንቀፍ የተቆጠበበት ዘመን ላይ ደርሰናል እላለሁ። ስለ ፖርቮ ህብረት ያነሳኸው አለ። እኔ አብዮት በሚል በተወሰነ አምናለሁ ብለኸኛል። እንግዲህ እንዴት እንደሆነ ሌላ ጊዜ ቁጭ ብለን ካንተ ጋር እንማማራለን። እኔ ከሪቮሉሽን ይልቅ በኢቮሉሽን አምናለሁ። ከስር ነቀል ሁሉ ይለወጥ ከሚል አካሄድ ይልቅ ቀስ ቀስ እያልን እየተማማርን እየተስማማን በዘገምተኛ አካሄድ ወደ አንድነት ብንመጣ። አንድነት ተለያይቶ አይሰራም። ማንም ደንግጦ እንዲሄድ ማድረግ የለብንም። በተቻለ መጠን ማንም ከቁጥር ሳይጎድል ተያይዘን የምንሄድበትን በጣም በብዙ ጸሎት፣ በብዙ መማማር፣ በብዙ መቀራረብ፣ በብዙ መገረዝ ሊደረግ ይገባል ብዬ አስባለሁና አንዳንድ ጊዜ የሚጀመሩ ህብረቶች መሬት ላይ አሁን ያሉትን ህብረቶች ከግምት ያስገቡ አይደሉም። አዲስ ሞዴል ይመጣና ካሁን በኋላ እንደዚህ ነው ይባላል። የእስካሁኑ ምን ይሆን? ብሉይ ኪዳን ያደርጓታል፣ የእስካሁኑን ህብረት ያስረጇታል። ከዚያ ይልቅ አሁን ያሉት ምን ውበት አላቸው። አድካሚም ቢሆን እስቲ እየተዋወቀን እየተቀራረብን አንዳችን ሌላችንን እየተገራረዝን በጌታ ፊት ሚዛን ወደሚደፋ የአንድነት ቁመና እንውጣ የሚል ነው። ገመናን መተዋወቅ ይሄ ግድ ነው። በቃ ፍተሻን የሚጠላ ሌባ ብቻ ነው ብያለሁ ባለፈውና ድብቅ ዓላማ እስከሌለን ድረስ ዓላማችን የእግዚአብሔርን ደስታ መፈጸም እስከሆነ ድረስ አንዳችን ለሌላችን አስተምሯችንን፣ እምነታችንን፣ ውሳኔ አሰጣጥ፣ የገንዘብ አጠቃቀማችንን ጭምር ግልጽ ልናደርግ ይገባል። ይሄ ደግሞ የህብረት ሂደቶች እስከታች ወርደው ምዕመናን ሊወያዩበት ይገባል። ቅባቱ እኛ ጋር ብቻ አይደለም፣ እነሱም ጋር የዞር ነገር ሆኖ ነው መሪ የሆን ነው። ይበልጡናል ምዕመኖቻችን አንዳንዶቹ። ስለዚህ እናወያያቸው። እግዚአብሔር በእነሱም በኩል የሚሰራው ነገር አለ። አውቅልሃለሁ በሚል ብቻ ልንሄድ አይገባም ለማለት ነው። አዲስ መሰረት አንጣል። የተመሰረተ ብዙ ውብ የሆነ የተሞክሮ ነገሮች ስላሉበት ለማለት ነው። እዚህ ላይ ላቆም፣ ጊዜን ጨርሻለሁ። ጌታ ይባርክህ ዶክተር። እጅግ ድንቅ የሆነ ትምህርት ነው ያካፈልከን። በጣም ደስ የሚል ውስጥን የሚያረሰርስ ቻሌንጅም የሚፈጥር ራሳችንን እንድንመለከት የሚያደርግ ወቅታዊ መንፈስ ቅዱስ ለክርስቶስ አካል የሰጠው ድንቅ የሆነ ትምህርትና አስተምህሮ ነው። ከታሪክ ጋር አብረ ያካፈልከን። ሰዓት ስለሌለን ነው እንጂ እንቀጥል ነበረ። የሴቶች ዓይንና ጆሮ የሚለው ትምህርት ከጥቂት ደቂቃ በኋላ እንቀጥላለን። በዛ ምክንያት መለያየታችን ሊሆን ነው። እንዲሁ ጥቂት የሆነ ቡራኬና ጸሎት አድርገህልን እንለያያለን። ጌታ ያክብርልኝ። እንጸልያለን። አሜን። በቃልና በስራ ብርቱ የሆንክ ቸር ሰማያዊ አባት፣ ስለዚህ ስለተወደደ የመማማር መድረክ እናመሰግንሃለን። ቴክኖሎጂውን በዚህ መልክ ለመንግስት ስራ እንድንዋጅ ስለመከርከን ስምህ ይባረክ። ጻድቅ አባት፣ ብዙ ጥምረቶችን አይተናል። አሁን ያለንበት የመለያየት ሁኔታ ደግሞ በፊት የተገለጠ ነው። አባት ሆይ፣ እኔ የራሴ የግል ተቋም ቢሆን ኖሮ አቤቱ እግዚአብሔር ሆይ በዓለም አቀፍ ዙሪያ ያሉ ድርጅቶቼ ተበታትነው ያለ ትብብር እየተጓተቱ ወደ ታች ሲወርዱ ዝም አልልም ነበረ። በአንተ ቤት ጉዳይ ግን መለያየት፣ እግዚአብሔር መጠፋፋት፣ መነካከስ፣ ተያይዞ መስጠም እንደሆነ እያወቅን ችላ ብለናል። ይቅር በለን። ዛሬ ደግሞ እንዴት ልንያያዝ እንዲገባ ከተለያዩ አገራት ተሞክሮ አስተምረህናል። አቤቱ ይህ ቃል ለፈውስ ይሁንልን። እንደገና በፊትህ ሚዛን ወደሚደፋ ማንነት ለመምጣት ምክንያት ይሁንልን። አነሳሳን፣ አነቃቃን። ይህ ደግሞ በእያንዳንዳችን አውድ ተመንዝሮ ምን ማለት እንደሆነ አሳውቀን። በጌታ በኢየሱስ ስም አሜን። አሜን፣ አሜን፣ አሜን። ዶክተር ሳምሶን እግዚአብሔር ዘመንህን ይባርከው። የእህቶች ዓይንና ጆሮ የሚለውን ከ2 ደቂቃ ከ3 ደቂቃ በኋላ ይቀጥላሉ። ይቅርታ እንጠይቃለን። 5 ደቂቃ ትንሽ አሳልፈንባችኋል። ያው በውስጥ መስመር እንገናኛለን። እየተገናኘን ነው። ጌታ ያክብርልኝ።
የሚቀጥለው ሳምንትም አርብም እንደዚሁ አይ ቲንክ እንቀጥላለን። ዶክተር ሳምሶን ላይ ጸልዩ፣ መጽሐፉን ግዙ። ብዙ ስራዎች እንዳሉን ነው የሚያሳየን። በጣም ጉዞው ረጅም እንደሆነ ነገር ግን ትልቅ በረከት ያለው እንደሆነ ነው ያየሁት። ለእኔ ትልቅ ትምህርት ሆኖናል። ለዱባይ አገልግሎት ከዛ ቀጥሎ ላለው ለኢትዮጵያ ላለው ህብረታችን ደግሞ መሰረት የሚጥል ጉዳዮችን ነው ዶክተር አምጥቶ ያካፈለን። ጌታ በረዳን እንግዲህ የመጨረሻዎቹን እንቀጥላለን። ጌታ ያክብርልኝ። ሻሎም ሻሎም።